ትናንትና አንዳንድ ነገሮችን ዲስከስ እናደርግ ነበረና ዲስከስ እያደረግን የነበረውም ሰፋ ያለ ቶፒክ ነበረ። ትናንት ስለምን ነበር ዲስከስ ስናደርግ የነበረው? ስለ ስቶይሲዝም አይደል? ስለ ስቶይሲዝም ስናወራ ነበር አይደል? ስለ ስቶይሲዝም ካምፖነንቶች የመጀመሪያው ሎጂክ፣ ኢቲክስ እና ፊዚክስ። በሎጂክ ውስጥ አንዳንድ ነገር ያየናቸው ነገር አሉ። በፊዚክስ ደግሞ ሜታፊዚክስ እና ቲዮሎጂን መርጅ አድርገው፣ ይሄ ስለ ፓጋን ፊሎሶፊ እየነገርኳችሁ ነው። ፊዚክስ ላይ ሜታፊዚክስ እና ቲዮሎጂን መርጅ አድርገው ዲስከስ ያደረጉ ነበረ። ሌላኛው ደግሞ ኤቲክስ ላይ ደግሞ አራቱን የኤቲክስ ኮምፖነንቶች አይተናል። ሶፊያ፣ አንድሪያ እና ዲካዮስ እና ሶፎሮኒስ የሚሉትን እነዚህን አራቱን የኤቲክስ ኮምፖነንቶች እንትን ብላ ስቶይስት ነው። አንድ ሰው ሲባል ምንድነው? ብዙ ጊዜ ሰው ሞራሉን እያዩ ነው። የስቶይሲዝም እንትኖች ሞራሊ ጉድ ናቸው፣ በቃ ጥሩ ናቸው፣ እንዲህ ናቸው እየተባለ እንትን ይባላል። በደንብ አስተውሉ። ስቶይሲዝም ሞራልን ብቻ አይደለም፣ በነገራችን ላይ ቴዎሎጂንም ይይዛል፣ ሜታፊዚክስንም ይይዛል እና ሎጂክንም ይይዛል። ሎጂክን ማቴማቲካል ኤክስፕሬሽን፣ ሎጂክ ውስጥ ማቴማቲካል ኤክስፕሬሽን አለ። በደንብ አስተውሉ። ሎጂክ ውስጥ ማቴማቲካል ኤክስፕሬሽን አለ። ስለ ማቴማቲካል ኤክስፕሬሽን ብቻ አይደለም ሎጂክ ውስጥ። በሎጂክ ውስጥ ሌላው ኮምፖነንት ደግሞ አንድ ሰው ለሚመጣበት ኤክስተርናል ስቲሙላይ ኢንተርናል ወይም ውሳጣዊ ሪስፖንስን ይሰጣል ብሎ ያምናሉ። ይሄ ነው ስቶይሲዝም። ሶስቱን ኮምፖነንት ሎጂክ፣ ኢቲክስ እና ሜታፊዚክስ ነው። ብዙ ጊዜ ስቶይስት ነው አንድን ሰው ስቶይስት ነው ሲሉ በጣም በቃ የሆነ እንትን ነው፣ ይሄ አሪፍ ሰው ነው ምናምን አይደለም። እሱ ከሞራል አንጻር ነው። በነገራችን ላይ ስቶይስት አንድ ሰው ስቶይስት ነው ሰው እያለ የሚጠራው ስቶይሲዝም የሚመስለው ምንድነው? ኤቲክስ ብቻ ነው አይደለም። ኤቲክስ ብቻ አይደለም፣ ሎጂክ እና እንትንን ይይዛል፣ ፊዚክስንም ይይዛል። ፊዚክስ ደግሞ ሜታፊዚክስ እና ቴዎሎጂን ይይዛል። ለዛ ነው ፓጋን ፊሎሶፊ የማይነካኩት ቦታ የለም። ምንድነው እነሱ የሚሉት? ለእነሱ እግዚአብሔር ዩኒቨርስ ነው ብለው ያምናሉ። ዩኒቨርስን ገቨርን የሚያደርገው ኦፕሬት የሚያደርገው ሎጎስ የሚባለው ነው ብለው ያምናሉ። ያ ሎጎስ ነው ዓለምን ገቨርን የሚያደርገው ብለው ያስባሉ። ምንድነው? የዓለምን ስርዓት የዓለምን ሲስተም ገቨርን የሚያደርገው ሎጎስ ብለው እነሱ የሚጠሩት ነው። ሎጎስ ብለው የሚጠሩት ነው። ያም የክርስቲያኖች አምላክ ነው ይሉና ማን ይጠቅሳሉ? ዮሐንስ 1 በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያ ቃል ነው ሲስተምን ገቨርን የሚያደርገው። ስለዚህ the whole universe ፈጣሪ ነው ብለው ያምናሉ። the whole universe በራሱ the whole universe ፈጣሪ እና እያንዳንዱ ኮምፖነንት ሂንዱይዝም ጋር ሲሄዱ የህንድን አምላክ ያው እንዲያደርግ ይላል። እሱ አምላክ ነው ይለዋል። ሙስሊም ጋር እሱ አምላክ፣ እዚህ ጋር ይሄ ፓጋን ፊሎሶፊ ይባላል። እና ለምንድን ነው ካልቪኒዝም ለምንድን ነው ፓጋን ፊሎሶፊን በክርስትና ውስጥ ሰግሪጌት እንዲያደርግ ያደረገው? ለምንድን ነው ሴግሪጌሽኑ ለምን አስፈለገ? ለምን ነው በክርስትና ስም ካልቪኒስት ተብለው በክርስትና ስም መጠራት ለምን ወደዱ? ምክንያቱም እኛ ክርስቲያን አይደለንም ይላሉ። ሪፎርምድ ነን ይላሉ። ሪፎርሜሽን ደግሞ ክርስትናው ነው አያውቅም። ሪፎርሜሽን ፖለቲካልና ሪሊጂየስ ሙቭመንት ነው። እንደውም ሲሰሙ እንደውም ትናንትና ሰንተን ስላችሁ የነበረው አንድ አለ። ሪፎርሜሽን ኢንላይትመንት ምንድን ነው? ሪፎርሜሽን አለ፣ አንድ ኢንላይትመንት አለ እና ሌላኛው ምን ነበረ? ሪናይሰንስ። እነዚህ አንድ ሳንቲም ሁለት ገጽታዎች ናቸው። አንዱ አንዱን እየተካ አንዱ በአንዱ ላይ ተደርቦ ምድራዊ ዕውቀት ላይ ፎከስ ያደረጉ ቢሎች ናቸው። ዲፋተር ኦፍ ሪፎርሜሽን ፒዮነር የሚባለው ማርቲን ሉተር ነው። ማርቲን ሉተር ሲነሳ ሃይማኖት ይዞ ብቻ አይደለም የተነሳው። ማርቲን ሉተር ፖለቲካም ይዞ ነው የተነሳው። ምክንያቱም ሙቭመንቱን ሲጀምር ፖለቲካል ኤንድ ሪሊጂየስ ሙቭመንት ነው የሚለው። ለዛም ነው በጣም ብዙ ድሆችን ሲያስጨፈጭፍ የነበረው፣ ብዙ ድሆችን ሲያስጨነቅ የነበረው ማርቲን ሉተር። ለዛ ነው ለምን ከነገስታቱ ይሁንታን ለማግኘት ተቀባይነት ለማግኘት ሉተራኒዝም ስቴት ሪሊጅን እንዲሆን ጥረት ያደርግ ነበር። በዚህም በጣም ብዙ ድሆች መስዋዕት ሆነዋል በማርቲን ሉተር። ድሆች ብቻ አይደለም፣ ብዙ አይሁዶች በጀርመን የሚኖሩ መስዋዕት ሆነዋል። ክርስቶስ ኢየሱስን ሪፎርመር ነው እያሉ ሲናገሩ ሳሚና ኤቢ በጣም ነበር የደነገጥኩት። እነዚህ ሰዎች ቀሳውን እንዲያደነዘዙ ነው እንደሚኖሩት፣ በቃ ሃይማኖትን ያዙት ወይንስ ሰው ባለበት ደንዝዞ ይቀመጥ እያሉ ነው። ይሄን የታየኝ በጣም ልትጠነቀቁ ይገባል። ለዛ ነው ቶታል ዲፕሪቪቲ ወይም ቶታል ዲፕሪቬሽን፣ ይሄ አጠቃላይ ውድቀት ምንለው፣ ይሄ ቶታል የሰው ልጅ ቶታል ኮረፕሽን ውስጥ ነው ያለው የሚለው እሳቤ ከየት መጣ ስትሉ ከፓጋን ፊሎሶፊ ነው። የክርስትና ትምህርት አይደለም። እንብያ አይደለም ስላችሁ የነበረው የክርስትና ትምህርት አይደለም፣ ፓጋን ፊሎሶፊ ነው።
እንዴት ነው ሰሙ ፓጋን ፊሎሶፊ ነው ምትለው ስትሉ የኒዮ ፕሉቶኒስቶችን አይዲያ ሂዱና ሰርች አድርጉ። የነማን የነ አሞኔ ሳካን የነ ፖሊፌሪ ትምህርታቸውን ሄዳችሁ ጉግል አድርጉ፣ ሰርች አድርጉና አንብቡ። ደግሞ ቱሊፕ የሚለው ትምህርት የፓጋን ፊሎሶፊ ነው። እውነት ውሸት? ካልቪኒስቶች ካላችሁ ገብታችሁ መሞገት ትችላላችሁ። ሪፎርምድ ነው የምትሉ ገብታችሁ ሞግቱ። እውነት እናንተ የክርስትና ትምህርትን ነው የያዛችሁት? ነው ፓጋን ፊሎሶፊ ነው የያዛችሁት? እኔ አት ኤኒ ታይምቲ ከፈለጋችሁ በኮኮስትም ሪፎርምድ ነን የምትሉት የክርስትና ትምህርት እንዳልያዛችሁ እኔ ሞግታችኋለሁ። እና አሞኔም ሳካ ምን እያሉ ነበር? እንትን ሲሉ እነ ፖሊፌሪ ምን እያሉ ነበር ሲያስተምሩ የነበረው? አንዱና ብቸኛው የሚሉት ማንን ነው? እግዚአብሔርን እንትን ሲሉት ደጋድዋን ይሉታል። በደንብ አስተውሉ። ይቅር ደጉድዋን ይሉታል፣ አንድዬ ነው ይሉታል፣ ደዋን ይሉታል፣ አንዱ ብቻ ይሉታል። ማንን? በሊሚት ራት ሆነ እንትን ላይ የምታስተምሩትን ያን ክርስቲያኖች የማያውቁትን ደጉድዋን የምትሉት ነው። እሱስ አስቀድሞ የሰውን ፍጥረት ለሲኦልና ለገነት መረጠ ያላችሁት ደጉድዋን ይሉታል። ማን? ኒዮፕሉቶኒስቶች። ይሄን ነው ይዛችሁ የመጣችሁት። ከዛስ ኒዮፕሉቶኒስቶች እኮ ክርስቶስ የለም አልመጣም ብለው አያምኑም እኮ ታውቃለህ። ምንድን ነው ይሉት? ልክ እናንተ እንደምትሉት ይላሉ። ምን የዳቦ ስም ይሰጡታል እንጂ እውነትን ነው። የዳቦ ስም ይሰጡታል። ምን ይሉታል? ደጉድዋን የሚሉት አንድዬ የሚሉት ብቸኛው ደዋን የሚሉት ብቸኛው የሚሉት የሰው ልጅ ለሲኦልና ለገነት መረጠ ይላሉ። ለሲኦልና ለገነት ከመረጠ በኋላ በጣም በሚገርማችሁ ሁኔታ ያ ማን ክርስቶስ ኢየሱስ በምርጫ ውስጥ ፓርቲሲፔሽን የለውም። ሶስት ፍቃድ የሚለው እዚህ ጋር ነው የሚመጣው። ሰው አልገባውም። ኤፍሬም ባለ ጊዜው ተምታቶበት ሶስት ፍቃድ ሲል ከሌላ ቦታ አምጥቶ አይደለም የካልቪኒስቶችን መጽሐፍ አንብቦ ነው። አብ ብቻውን መራጭ ነው። ወልድ አብ ልኮት ለተመረጡት የሚሞት ነው። መንፈስ ቅዱስ አብ የመረጣቸውን ብቻ ምን ይላል? ያጸናል። ፐርሲቨረንስ ኦፍ ሴንት ፐርሲቨረንስ ኦፍ ዘ ሴንት የሚባለው ይሄ ነው። የቅዱሳን ጽናት ብሎ የሚሉት ወዳጄ፣ አንተ አንዱ የምትለው ማን ነው? አንድዬ የምትለው ማን ነው? ደዋን ደጉድዋን ማንን ነው የምትሉት? ሰው ከኦርቶዶክስ ይውጣ እንጂ ምን ውስጥ ይግባ አያውቅም። የኢትዮጵያ ጴንጤ የኢትዮጵያ ፕሮቴስታንት አያውቅም። ምን አይነት አስተምሮ እንዳለው ህዝቡ አያውቅም። የት እየሄደ እየገባ እንደሆነ አያውቅም። ይሄ ትምህርት እኮ የነ ፖሊፌሪና የነ አሞኔም ሳካ ትምህርት ነው። የኒዮፕሉቶኒስቶች ትምህርት ነው። በነገራችን ላይ ሪፎርመር የተባለው ይሄ ትምህርት ነው። ይሄ ነው። ይሳቅ ግባና ሞግተን 10 ሰው አይደለ? ምን አንድ ሰው ማትረፍ እንትን አትሉ። ለነገሩ አጭበርበራችሁ ብዙ ሰው ሰባችኋል አይደል? እቺም የፈረደባት ኦርቶዶክስ ገድል እንትና እያላችሁ ሞልታችሁ ወደ አጋንንት የሲኦል አፋፍ ላይ አምጥታችሁታል። እንዲህ ጋታር እያደረጋችሁ ሰውን ሲኦል ውስጥ እየጨመራችሁ ና ግባና ሞግተኝ አለ አይደል? ትምህርት ና ግባ። እኔ አንድ ውሸት ከተናገርኩ እኔ እግዚአብሔር እኔን ፕላትፎርም ይዘጋለሁ። እውነት እናንተ የክርስትና ትምህርት አላችሁ ወይ? ሪፎርምዶች አላችሁ ወይ? የለም። ማን ነው አንዱ የምትሉት? ደዋን የምትሉት ማን ነው? ደጉድዋን የምትሉት አንዱና አንድዬ እያላችሁ የምትጠሩት ማን ነው? ኦኬ ክርስቲያን አንዱ ብለን እየጻፍክ ነው። ሰማይ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንትን ልልህ ነበረ ሎጎስ ላይ በተለይ ባነሳው ሀሳብ ላይ ብዙዎች እና ፕሉቶ ምናምን ሊጠቀሙ ስለነበረ የዮሐንስ ወንጌል ምዕራፍ 1 ሲጠቀሱ ጊዜ ቃልን ከነ ፕሉቶ ሀሳብ ወስዶ ነው መጨረሻ ላይ እንደመጻፉ የዮሐንስ ወንጌል ሞር በደንብ በዛ ሰዓት የነበረውን ፍልስፍና ከሃይማኖት ጋር ዋህዱን የተጠቀመው ለሚሉት ምን መልስ አለ? ሲጀመር ካልቪኒስቶች ሎጎስ የሚሉት ቀጥታ ይሄን ትምህርት እየወሰዱ ነው። ትናንትና እንትን እያልን በስቶይሲዝምን ኮንሰፕት ነው የወሰዱት። የስቶይክ ፊሎሶፊን ነው። ስቶይክ ፊሎሶፊስቶች ሎጎስ ብለው የሚጠሩት አለ። ያው ፊሎሶፊ ታውቃለሽ፣ ያው እነ ዜኑን ታውቂያቸዋለሽ፣ ኦሊኖል ታውቋቸዋላችሁ ብዙዎቻችሁ ብዬ አውቃለሁ። ዜኑ ሲባል
ምንድነው አንድ ዜኑ ጀስት አሁን ፓጋን ፊሎሶፈሮች ምን ይሉታል መሰላችሁ? ይሄ ዳዋን የሚሉት ይሄ ማን ነው የሚባለው? ይሄ ግሪክ ላይ ትልቁ ጣዖት ማን ነበር? ትልቁ ግሪክ ላይ ያለው ጣዖት የዩኒቨርስ ፈጣሪ ነው ተብሎ እንትን የሚባለው ማን ነበር? ዜኡስ ነው ምናምን። ዜኡስ የሚባለው ትልቁ አምላክ ነው። አንድም እሱን ይሉታል። ሁለተኛ ደግሞ እሱ ብቻ አይደለም ይሉትና ለሎጎስ ይሰጡታል። ሎጎስን ሲጠቅሱ ኤግዛክትሊ ማንን ነው ሜንሽን የሚያደርጉት? በጣም በሚገርም ሁኔታ ሎጎስን ዮሐንስ 1:1 ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ዘንድ ነበር የሚለውን ይዙና ይሄ ሎጎስ የሚለውን ክርስቲያኖች ሎጎስ ብለው ይሄ አካላዊ ቃል የምንለው እነሱ ለማን ይሰጡታል መሰላችሁ? ዩኒቨርስን ገቨርን የሚያደርገው ሱፐርናቹራል ፓወር ነው ይሉታል። ኢየሱስ ነው አይሉትም። ስለ ኢየሱስ አያችሁ፣ አሁን ክርስቲያን ጋር ሲመጡ አያችሁ የምንላችሁ እኮ ይሄንን ነው። አሁን ካልቪኒስቶች የሚሉት ይሄን ነው። አያችሁ የምንላችሁ እኮ ይሄን ነው የሚሉት። ይሄው ኦልሞስት 20 ጥቅስ አይሆንም ካልቪኒስቶች የሚቀበሉት በነገራችን መጽሐፍ ቅዱስ ላይ 20 ጥቅስ አይሆንም። ካልቪኒስቶች ለምንድን ነው የራእይ መጽሐፍን የማይቀበሉት? ለምንድን ነው የያዕቆብ መልእክትን የማይቀበሉት ስትሉ ኮምፕሊትሊ ያጋጫቸዋል። ትምህርታቸው ይፈርሳል። ራእይን አይቀበሉም፣ የያዕቆብ መልእክትን አይቀበሉም። ያ ነው ይሄ ነው አደገኛው ነገር። እና ሎጎስ የሚለውን ሲጠቀሙ እነዛ ጀስት አሁን እነ ዴኑ ሲጠቀሙ ዴኑ የሶስት የፍልስፍና ትምህርት ቤቶች እንትን ነው። ያው ትናንትና በጣም ዲስከስ እናደርገው ነበርና ዴኑ የተባለው ግለሰብ ከየት እንደተነሳ ከቆጵሮስ ተነስቶ አንድ በሰዓቱ አንድ ኦራክል የተባለው የዛን ዘመን ያው ሴቶች ናቸው ኦራክል የሚባሉ ሴቶች ናቸው። ይሄ አዋቂ ኢትዮጵያ ውስጥ አዋቂ ነው ገሌ አዋቂ ናቸው እንትና የሚባሉት ኦራክል ጋር ይሄዳል። ሴት ናት። ይሄድና ምን ባረግ በወጣትነት እድሜው ላይ ነው ቆጵሮስ ተወለደ። ከዛ እዛች ሴት ጋር ሄደ እና ጠቢብ ነው በቃ እኔ በዚህ ዓለም ደስተኛ ልሆን ምን ማድረግ አለብኝ ሲል የቀድሞ አባቶችን ትምህርት ተወቅ ይሉታል፣ ማለትም ፊሎሶፊ። ከዛ ተነስቶ ይሄዳል ወደ ግሪክ አቴንስ ይሄዳል ማለት ነው። ከዛም በኋላ እዛ ሲሄድ መጀመሪያ ሲያገኝ የነበረው ያገኛቸው ግሩፖች ነበሩ፣ እነሱን አገኛቸው። ከዚያም በኋላ ፍልስፍና ከተለያዩ ከሶስት ቦታዎች ፍልስፍና እንትን አለ። ያው የሶቅራጠስ ይቅርታ ፕሉቶን ያልኩ የሶቅራጠስ ሀገር ሄዳል። ያው ሶቅራጠስ ግሪክ አቴንስ ላይ ነበርና የሱን ደቀ መዛሙርት ሲሄድ ሶቅራጠስ ሞቶ ነበረ። ከሞተ ብዙ ጊዜ ሆኖት ነበረ። የሱን ደቀ መዝሙሮች በየቦታው እየሄዱ የራሳቸውን እንትን አይዲዮሎጂ እያራመዱ ነበረ። ከዛም ከተለያዩ ከሶስት ሰዎች ይሄን አይዲዮሎጂ ተማረ። አንደኛው ሲኒሲዝም የሚለውን በጣም ጠንቅቆ ተማረ። የመጀመሪያው ሲገባ ሁለተኛ አካዳሚክ የሚለው ኮንሰፕት ወይም አሁን እዚህ አካዳሚክ ካሌንደር አካዳሚክ የሚባለው ያኔ ከድሮ ከእንትኖች ከነ ሶቅራጠስ አይዲዮሎጂ ወይም የሶቅራጠስን አይዲዮሎጂ አራማጆች ከነሱ ይወጣ ነውና ዜኑም የነ ሶቅራጠስ የፊሎሶፊ ወይም የፍልስፍና ውጤት ነው እና ጆን ካልቪን ቀጥታ እየሄደ እንትን ሲል ቀጥታ ወስዶ የነበረው ከፓጋን ፊሎሶፊ ነው ትምህርቱን። ሪፎርምድ የሚባለው የፓጋን ፊሎሶፊ ትምህርት ነው። በነገራችን የክርስትና ትምህርት አይደለም። ሙሉ ሪፎርምድ እኔ የክርስትና ትምህርት ነው የሚል ሰው ካለ እኔ እንደውም በትልቁ ሊሸርመው ይችላል። አይደለም አንድ ትምህርታችሁ የክርስትና ትምህርት አይደለም፣ ፓጋን ፊሎሶፊ ነው። ፓጋን ፊሎሶፊ ማለት መጽሐፍ ቅዱስን አይጠቅሱም ማለት አይደለም። በመጽሐፍ ቅዱስ ያምናሉ ሳይሆን ይስማማሉ ነው የሚባለው። ሪፎርምድ መጽሐፍ ቅዱስን ያምናሉ ሳይሆን በመጽሐፍ ቅዱስ ይስማማሉ። ዳስ ፓጋን ፊሎሶፊ አይዲዮሎጂ። ለዛም ነው እያልናቸው ያለ ነው። እኛውን ብዙ ጊዜ የሲኒሲዝም አብዛኛውን ትምህርት የወሰደው ከሲኒሲዝም ከዛም በኋላ የራሱን ትምህርት ክሬት አደረገ። ሄዶ ምን እንትን ይል ነበረ ይሄ ስቶዋ ፖይኪሌ የሚባል ያኔ ይሄ ምንድነው ይሄ ፖርትሬት ገበያ አካባቢ የሆነ ፖርትሬት ስዕሎች የሚሳሉበት ፔንቶች ምናምን ነበሩና እዛ አካባቢ በረንዳ አለ። እዛ ቦታ ላይ ይሄ እንትን ነው ይሄ ምንድነው መሰላችሁ ስቶዋ የሚባለው ይሄ ትልልቅ ኮለን በጌጥ የተሰራ ኮለን አለ እና እዛ አካባቢ በረንዳ አለ። እዛ በረንዳ ጋር እየሄደ ስብከቱን ይሰብክ ነበረ። ማን? ዜኑ። የሶስቱን የፍልስፍና ውጤት መርጃ አድርጎ ይሰብክ ነበረ። ዜኑ ያስተምር ነበር። ያው ገበያ አካባቢ ነውና በዚያ ስቶዋ ፖይኪሌ በሚለው እንትን ነው ይሄ አሁን ስቶይሲዝም የሚለው ኮንሰፕቱ ራሱ የመጣው ስያሜውን ያገኘው ከዚህ ነው። የሶስቱ ፍልስፍና ውጤቶች ምንድነው? ዜኑ ሶስት ነገሮችን ያያል፣ ሎጂክ፣ ኢቲክስ እና ፊዚክስን። ሎጂክ ላይ ሁለት ነገሮችን ያያል፣ ማቴማቲካል ሎጂክ እና የሰው ልጅ ለኤክስተርናል ስቲሙላይ የሚያደርገው ሪስፖንስ ነው ብሎ ያምናል። ያው ስቲሙለስ ደግሞ ምን እንደሆነ ታውቃላችሁ። አንድ ሰው ለሚመጣበት ኤክስተርናል ነገር ሪአክት ማለት ወይም ሪስፖንድ ማድረግ ማለት ነውና ይሄን እንትን ይላልና ሎጂኩ ይሄንን እንትን ይላል። አንደኛው ማቴማቲካል ነው፣ ሁለተኛ ኢንተርናል ሪስፖንስ ነው።
በጣም በሚገርማችሁ ሁኔታ ብዙ ጊዜ ይሄ ስቶይክ ፐርሰን ነው ለምናምን አንዳንድ ሰው ሲሉ ኢቲክሱን ይዘው ኢቲክስ በራሱ ራሱን የቻለ ሶፊያንዲያ እና በሶስተኛ ደረጃ ደግሞ ዲካዮሲን እና ሶፎሮኖስ የሚባሉ 4 ኮንሰፕቶች አሉት። ሰው ይሄን ይዞ ሶፊያ ዊዝደም ነው፣ አንዱ አካያጅ ነው ጽናት ብለን የምንጠራው። ሌላኛው ዲካዮሲን ደግሞ ጀስቲስ ፍትሃዊ ነው ተብሎ ይታሰባል። አራተኛ ደግሞ ሶፎሮኒስ ወይም ይሄ ቴምፐረንስ ብለን የምንጠራው ወይም ራስን መግዛት የሚችል ሰው እንደዛ ነውና ይሄ ኢቲክሱ ላይ ነውና ሌላኛው ደግሞ ፊዚክስ ነው። ፊዚክስ ላይ አሁን ትልቁ ነገር ፊዚክስ ላይ የሚጠቀሙት ሜታፊዚክስን እና ቴዎሎጂን ነው የሚጠቀሙት። ቴዎሎጂ እኚህ ፓጋን ፊሎሶፈሮች ቴዎሎጂን አይጠቀሙም ብላችሁ አታስቡ። ፓጋን ነው ስትል መጽሐፍ ቅዱስን አይጠቀምም፣ የመጽሐፍ ቅዱስ ጽንሰ ሐሳብን አይጠቀምም ብለህ እንዳታስብ። አንዱ የፍልስፍና ማዕከላቸው መጽሐፍ ቅዱስ ስለሆነ ክርስትና እምነት ስለሆነ ማለት ነው። ያው የሰውን ልጅ ተቀባይነት ለማግኘት በዚህ ልክ ነው የሚሄዱትና ስንመጣ ይሄ ቀደም ካልናቸው ነገሮች ጋር ቀጥታ ጆን ካልቪን ወይም ሪፎርምድ ትራዲሽን ሪፎርምዶች የሚወስዱት የነዚህን ፊሎሶፊካል ኮንሰፕት ነው። ጆን ካልቪን ለምንድን ነው ታዲያ ቶታሊ ፕሪቬቲ ብለው የኒዮ ፕሉቶኒዝምን ሐሳብ ኮርጆ ለምንድን ነው ወደ ክርስትና ሴግሪጌት እንዲያደርግ የፈለገው ስትሉ ያው ጆን ካልቪን መጀመሪያም ሲነሳ ያው መነሻውን ታውቃላችሁና እንዴት እንደተነሳ ከዚያ እንዴት ጉዞ እንዳደረገ ከዚያም በኋላ በጣም ጨካኝ እንደነበረ በጣም ብዙ ሰዎችን ቆሞ እንዲቃጠሉ ሲያደርግ ያው ሞት ይገባዋል መግደል ጽድቅ ነው እያለ ሲናገር ኦብቪየስሊ በጭካኔው ይታወቃል። በዓለም ደረጃ ነው ጆን ካልቪን ጭካኔው የሚታወቀው እና የሪፎርምድ አይዲዮሎጂ የመጣው መግደል ጽድቅ ነው ብሎ ያምን ነበር። አሁን ጆን ካልቪን በሰዓቱ ብዙዎችን ሲገል እንመለከታለን። the father of reformed protestant ይሄኛ አይደለም። ግቡና መጽሐፎቹን አንብቡ። አሁን ብዙ ጊዜ ሰው ከኦርቶዶክስ ይውጣ እንጂ የት እንደሚሄድ አይነግሩትም፣ ምን እንደሚማር አይነግሩትም። ምንለው ለዛ ነው። ምን አውቀህ ነው የገባው የት ነው የገባው ተብሎት ቢጠየቅ የት እንደሚገባ የት እንደገባ ለምን እንደገባ አያውቅም። ለዛ ነው አሁን ገና ስመጣ እዚህ ፕላትፎርም ላይ የካልቪኒዝም ሃይማኖት ወይም ይሄ ሪፎርምድ የሚባለው እምነት ሰው ማወቅ አለበት። አትሊስት የሚከተልን ከሆነ ከእግዚአብሔር ተጣልቶ መሄድ አለበት ብዬ ወስኜ ይሄን ትምህርት የጀመርኩት ያኔ ነው። ኦልሞስት ከ2 ዓመት በፊት ነው። እኔ ራሱ ትልቅ ሪፎርሜሽን አስነስቼ ነበር እዚህ ቲክታክ ፕላትፎርም ላይ እና ለምንድን ነው እንትን ማለትም ጆን ካልቪን ለምንድን ነው የስቶይክ ፊሎሶፊን የተጠቀመው? ለምን የኒዮ ፕሉቶኒስቶችን ሐሳብ ኮረጀ? ለምንስ የማኒኪያኒዝም ሐሳብን እንትን አለ? ቅድመ ውሳኔ አሁን የማኒኪያኒዝም ትምህርት ነው። ማኒኪ ማን ማለት ታውቁታላችሁ፣ ባቢሎናዊ ፈላስፋ ነው እና ኦገስቲን ማለት ነው። ኦገስቲን ኦፍ ሂፖ የሂፖ ሊቀ ጳጳስ የነበረው የማን ከ9 እስከ ኦልሞስት ለ9 ነው ለ10 ዓመት የማን ደቀ መዝሙር ነበር። ማን ባቢሎናዊ ፈላስፋ ነው፣ ማኒኪያኒስት ነበር። በጣም በሚገርም ሁኔታ ኦገስቲን ወደ ክርስቲያን ሮም ሄዶ እናትየው ሮም ላይ ከሮም ሲመለስ ክርስቲያኑ ነው የተመለሰውና የዚያን ሰዓት ይሄ አሁን ካልቪኒስቶች የሚያስተምሩትን ትምህርት ተቃውሞ መጽሐፍ ጽፏሉላ። ለምን ይመስላችኋል? ትልቁ ዱላቸው ፔላገስ የሆነው አሁን ባለፈው ስለ ካልቪን ሲነሳ ለምን ፔላገስን እንትን መዘዙ? ለምን ይመስላችኋል? ለምን ይመስላችኋል? ስለ ኦገስቲን ሲነሳ ፔላገስ እንደ ትኬት የተመዘዘው ለምን ይመስላችኋል? ይሄ ትምህርት እንዲገለጥ አይፈለግም። ይሄ ትምህርት እንዲገለጥ በፍጹም አይፈለግም። በነገራችን ላይ ለዛ ነው ሰው መጠንቀቅ አለበት ሲከተል። በነገራችን ላይ ሃይማኖት ማለት ሪስፖንሲቢሊቲ ወስደን የነፍስ ውሳኔ የምንወስንበት ነው። ማንም ሰውን መጥቶ እንዲያታላችሁ እንዳትፈቅዱለት። ጥግ ድረስ ሄዳችሁ ወቁት ወዳጄ። እዚህ ምድር ላይ የምትኖረው ቢበዛ 70 ነው። ከዚያ በኋላ እድሜ ድካም ነው፣ ትሞታለህ። ስትሞት ግን የት እንደምትሄድ አረጋግጥ። የፓጋን ፊሎሶፊ ተከተለ እግዚአብሔርን አገኘዋለሁ ብለህ እንዳታስብ። ለምንድን ነው ጆን ካልቪን ይህን ትምህርት ከኒው ፕሉቶኒስቶች ወሰደው? ይሄ ትምህርት እነማን ናቸው እንትን ይሉት የነበረው? እና አሞኒየም ሳካ ማን ናቸው? ፖርፊሪ ማን ናቸው? ለምንድን ነው ዶክተር ብለው የጠሩት ጆን ካልቪን? እነማን ናቸው ይሄን ማድረግ የሰጡት? ይሄን ኢንኮት ውስጥ አስቀምጡት። በነገራችን ላይ ኢንኮት ውስጥ አስቀምጡት። በጣም ልትጠነቀቁ ይገባል። እየተካሄደ ያለው በጣም አደገኛ ነገር ነው። ሰው ከኦርቶዶክስ ቤተክርስቲያን ይውጣ እንጂ ማረፊያው የት እንደሆነ የኢትዮጵያ ጴንጤና ፕሮቴስታንት አያውቅም። ምክንያቱም ሲሄድ የሚደብቁበት መጀመሪያ አምላኩን ነው። አምላክን ነው የሚደብቁበት ስላቸው ያደነዘዙታል። ምን ጸሎት በሚል
ማባቢያ፣ ማታለያ፣ መዝሙር በሚባለው ማባበል፣ ማባቢያ። በጣም ተጠንቅቁ። ዋን ሴቭ ኦልዌይስ ሴቭ። ይሄ ትምህርት የምን ትምህርት እንደሆነ ታውቃላችሁ? አንድ የዳነ ሰው አይጠፋም የሚለው ትምህርት ከየት የመጣት? በክርስትና ታሪክ ትምህርት ታሪክ ተሰምቶ ታይቶ የማይታወቅ ነው። የዳነ ሰው አይጠፋም። በነገራችን ላይ የዳነ ሰው አይጠፋም ማለት ኮምፕሊትሊ ክርስቶስ ኢየሱስ አንተ ውሸታም ነህ ማለት ነው። ክርስቶስን መሳደብ ማለት ነው። ታውቃላችሁ? ድብና አድርገህ ትጠፋለህ። ድብና አድርገህ ራሱ ክርስቶስ ራሱ ነው። ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ በእኔ አለ ፍሬን የማያፈራ ዛፍ ይቆረጣል ያለው እርሱ ነው። ትእዛዜን ፈጽሙ፣ ትእዛዜን ብትፈጽሙ እኔ በእናንተ እናንተም በእኔ ትሆናላችሁ ነው ያለው ዮሐንስ ወንጌል ምዕራፍ 15 ላይ። ትእዛዜን ፈጽሙ ነው። እንኪያስ ካልሆነ ወዴት? ወደ እሳት ትጣላለህ ነው የሚለው። ትእዛዜን ካልጣልክ ካልፈጸምክ ወደ እሳት ትጣላለህ እያለ ትእዛዜን ፈጽም እያለ እያዘዘክ፣ አይ ኢየሱስ እኮ አይችልም። ኢየሱስ አብ ለመረጠው ነው የሞተው። ምን እስኪ እናንተ እስኪ ምን ውስጥ እንዳላችሁ እስኪ እንትን በሉት፣ መርምሩት ራሳችሁ። መጽሐፉን ሲያድነው እኮ ልትድን ትወዳለህን ሲለው፣ አዎ ስለ ፍቅሩን ስለሰጠው ነው። ተነሳ አልጋውን ተሸክመህ ሂድ ያለ ሚት አድርግልን አባ እንዴ ሚት አድርግልን። አልጋውን ተሸክመህ ሂድ ነው ያለው። ከዛ ሂድ ብቻ አላለው፣ ደግመህ ኃጢአትን እንዳሰራ ነው ያለው። ደግመህ ኃጢአትን ኦልሬዲ አስቀድሞ ከተወሰነለት ይህን ሰው ክርስቶስ ለመምጣት አስፈለገ። አስቀድሞ እንትን ከተባለ የሰው ልጅ ዓለም ሳይፈጠር አብ ብቻውን ነው አብ ብቻውን ለሲኦልና ለገነት ከመረጠ ሰውን፣ ታዲያ ክርስቶስ ኢየሱስ መጥቶ ለምን ኦልሞስት ሚድኑ ዓለም ሳይፈጠር ከተመረጡ ለምንድን ነው መጥቶ መሞት ያስፈለገው? በነገራችን ላይ ሎጂክ ነው መጽሐፍ ቅዱስን አይደለም የሚያስተምሯቸው፣ ቁጭ አድርገው ሎጂክን ነው የሚያስተምሯቸው። ሎጂክን ፓጋን ፊሎሶፊ ስለሆነ ነው ቁጭ አድርገው ሎጂክን የሚያስተምሯቸው። ቶታል ዲፕሪቬሽን ማለት የፓጋን ትምህርት ነው። የኒዮ ፕሉቶኒስቶች ትምህርት ነው። የነ አሞኒየም ሳካ ትምህርት ነው። የነ ፖሪፌሪ ትምህርት ነው። በክርስትና ታሪክ ታይቶ ተሰምቶ አይታወቅም። አጠቃላይ ውድቀት የሚባል ትምህርት የለም በክርስትና ታሪክ ወዳጄ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ወሰደው ይላል። እነ ካልቪን ትምህርት አይቀበሉትም። ዲፕራይቭድ ነው። ቶታል ኮራፕሽን ውስጥ የሰው ልጅ መልካም ነገር ማድረግ አይችልም ብለው ነው የሚያስቡት። ሄኖክ እኮ መልካም ነገርን አድርጓል። ኤልያስ አካሄዱን ከእግዚአብሔር ጋር ስላደረገ ተነጥቋል። ሞትን አላየም። እንዴት ነው? ኦኬ እነዚያ ታላላቅ ነቢያት ምን ነበረ ሮላቸው? እግዚአብሔር ለምንድን ነው እስራኤልን ሲቀጣቸው የነበረው? ለምንድን ነው ሲቀጣቸው የነበረው? እስራኤልን ከግብፅ የወጡ እስራኤሎች ለምንድን ነው ከነዓን ያልገቡት? በእናንተ ትምህርት ከሆነ ምንም ሳይሆኑ ኦልሬዲ ተመርጠዋል ብላችሁ የምታስቡ ከሆነ በምድረ በዳ ለምን ፈጃቸው? እግዚአብሔር የ40 ቀን መንገድ 40 ዘመን እንዲጓዙ ለምን አደረጋቸው? የካልቪኒዝም ሪፎርመር ትምህርት ለዚህ መልስ የለውም። ምክንያቱም 20 ጥቅስ ነው የሚያምነው። 20 ጥቅስ ከመጽሐፍ ቅዱስ 20 ጥቅስ ነው የሚያምነው። ይሄም ፓጋኖች ይጠቀሙበት እንደነበር አንዱ ነግሬያቸዋለሁ። አንዱ ምንድነው ብያቸዋለሁ? ቴዎሎጂ ነው። ፓጋን ፊሎሶፊ ውስጥ አንዱ ቴዎሎጂ ነው። አንዱ ምንድነው? ሜታፊዚክስ ነው። ቴዎሎጂን አምነውበት አይደለም፣ ለአይዲዮሎጂያቸው ማሳመኛ ነው የሚጠቀሙበት። ዶክተር ተስፋዬ ሮቤሌ ተጨንቀው ተጠበው ለምን ይመስላችኋል አዲሱ መደበኛ ትርጉም ላይ ዮሐንስ አንዳንድ ቃሉን የቀየሩት?
እውነት ለኦንሊ ጂሰስ መልስ ለመስጠት ነው ወይንስ ፓጋን ፊሎዞፊን እያራመዱበት ነው መጽሐፉ ላይ? ለዛ ነው ፓጋን ትሆነ ባለፈው ስነግራችሁ እንደውም ዛሬ ላስረግጥላችሁ አዲሱ መደበኛ ትምህርት ትርጉምን የሚያነብሰው ፓጋን ነው የሚሆነው። የፓጋን ፊሎዞፊ አይዲዮሎጂ ያለበት መጽሐፍ ነው። ይኸው ዛሬ ላረጋግጥላችሁ። ዶክተር ተስፋዬ ሮቤሌ በዚህ ጽንሰ ሐሳብ የተነደፈ ሰው ነው። ለምን ይመስላል? ኦርቶዶክስ ልክ ናት፣ ካቶሊክ ልክ ነው፣ ሁሉም ልክ ነው የሚለው ለምን ይመስላችኋል? the idea of pagan philosophy ግቡና ኢንተርቪው ነው ዶክተር ተስፋዬ ሮቤሌ። ለኦርቶዶክስ አዝነው አይደለም፣ በቃ ትምህርታቸው እንዲህ ነው። the one end ምንም ይላለው the one ይሉታል፣ አንድዬ ይሉታል፣ the good one ይሉታል። አንድዬ እያሉ የሚጠሩት ማንን ነው? ዩኒቨርስን ገቨርን የሚያደርገው ኦፕሬት የሚያደርገው ሎጎስ ነው ብሎ ይጠራል። ያ ማን ነው? ሱፐርናቹራል ፓወር። መጽሐፍቶች ሳይቀሩ እንዲበረዙ ተደርገዋል። መጽሐፍ ቅዱስ አዲሱ መደበኛ ተብሎ ኢንቴንሽናሊ የተጻፈ መጽሐፍ አዲሱ መደበኛ ትርጉም ካልቪኒስት ነው አይደል? ዶክተር ተስፋዬ ሮቤል ለምን ይመስላችኋል? ከሁሉም ጋር የሚስማሙ ከሙስሊም ጋር ይስማማል ብታስቀምጡ ሰውየው the whole universe ተብሎ የሚታወቀው በደንብ አስተውል። the whole universe ፈጣሪ ነው ብለው ያስባሉ ፓጋን ፊሎሶፈሮች። የሂንዱ አማልክት ምንድን ናቸው? አምላክ ናቸው ብለው ያስባሉ። ቡዲስቶች ቡድሃ አምላክ ነው ብለው ያስባሉ። እንደውም በቡዲዝም በስፋት አለ ቡድሃ አምላክ ነው ብለው በየቦታው ሲሉ አምላክ ነው። እነዚህ ሰዎች ለምንድን ነው ከሁሉም ሃይማኖት ጋር የሚስማሙት? እነሱም ልክ ናቸው ለምንድን ነው የሚሉት ስትሉ is the concept of pagan philosophy። ብዙ ጊዜያቸው የሚያሳልፉት ፓጋን ፊሎሶፊን ተድያሉ። ስለዚህ ቶታል ዲፕሪቬሽን ይሄ አጠቃላይ ውድቀት ወይም ኮምፕሊት ኮረፕሽን የሚባለው ትምህርት ይሄ መጽሐፍ ቅዱሳዊ የሆነ ትምህርት ነው። የኒዮ ፕሉቶኒስቶች ትምህርት ነው። የፓጋን ፊሎሶፊ ትምህርት ነው። እና እዚህ ደረጃ ለምንድን ነው እየተመጣ ያለው? አንድ የሚጠቅሷት ትምህርት ጥቅሳለች እና ሁሉም ኃጢአት ሰርቷል የእግዚአብሔርም ክብር ጎድሎታል። ያ ክፍል ለማን የተባለው? ሁሉም ኃጢአት ሰርቷል የእግዚአብሔርም ክብር ጎድሎታል፣ ሁሉም ቶታሊ ዲፕራይቭድ ሆነዋል ሲል፣ በነገራችን ላይ መጽሐፍ ቅዱስ እንዲህ አይነት ነገሮችን ይጠቀማል። በጣም ብዙ የመጽሐፍ ቅዱስ ቦታ ላይ በጣም ብዙ እና ሁሉም ኃጢአትን ሰርቷል ሲል ምን እያለ ነው? ምድር ላይ ያለ ፍጥረት በሙሉ እግዚአብሔርን አያውቅም እያለ ነው? ቶታሊ ዲፕራይቭድ ሆኗል እያለ ነው? አይደለም። ስለዛ አይደለም ያወራ ኮንሰፕት። ለዛ ነው ጥቅስ ይዘው የራሳቸውን ፊሎዞፊካል ኮንሰፕት ሰው ላይ ሊጭኑ ነው እምላችሁ። ለዛ ነው እና እናብራራለን። ጥያቄ ያለው አለ በቶታል ዲፕሪቬሽን ላይ ጥያቄ ያለው ሰው ካለ መግባት ይችላል። ጥያቄ ያለው ማንንም ገብተህ መጠየቅ ትችላለህ። ገብቷችኋል? ቶታል ዲፕሪቬሽን ፓጋን ፊሎሶፊ የኒዮ ፕሉቶኒስቶች ትምህርት እንደሆነ ገብቷችኋል? የክርስትና ትምህርት እንዳልሆነ ገብቷችኋል? ያልገባው ሰው አለ? እየጠበቅናችሁ ነው። ጥያቄ ያለው ሰው ካለ መግባት ይችላል። እየጠበቅናችሁ ነው። ጥያቄ ያለው ሰው ካለ መግባት ይችላል። ቶታል ዲፕሪቬሽን ላይ
ጥቅሶች ውስጥ ከመግባታችን በፊት ጥያቄ ያለው ሰው አለ? ሮሜ 3:23ን ገልጠን ከማየታችን በፊት ጥያቄ ያለው ለቶታል ዲፕሪቬሽን አንዱ የሚጠቀሰው ሮሜ 3:23 ነው እና መጽሐፍ ቅዱስን ያላወዱ ነው የሚጠቅሱት ስንላችሁ ይሄ ነው። ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ሲል ቅዱስ ጳውሎስ ምን እያለ ነው እዚህ የመጽሐፍ ቅዱስ ክፍል ላይ? ጥያቄ ያለው ሰው አለ ቶታል ዲፕሪቬሽን ላይ? ነገራችን ላይ ዛሬ እንትን እንዳያልፋችሁ ለብዙዎቻችሁ ትምህርት እንዲሆን ነው። ብዙዎቻችሁ ምን አይነት እንትን ላይ እንዳላችሁ ስታንዳችሁን እንድታውቁት ነው። ጥያቄ ያለው ቶታል ዲፕሪቬሽን የሚለው ላይ የኒዮ ፕሉቶኒስት አይዲዮሎጂ ላይ አለ። ኦኬ በነገራችን ላይ ይሄን ክፍል ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የሚለው እዚህ ጋር የእግዚአብሔር ክብር የተባለው የሰው ልጆች ያጡት የልጅነት ጸጋ ነው። መቼ? ለ5500 ዘመን ክርስቶስ ኢየሱስ ወርዶ በስጋ ማርያም ተገልጦ ሁሉን ፈጽሞ በቀራንዮ አደባባይ ተሰቅሎ ለኛ ቤዛ እስኪሆነን ድረስ ያለውን ጊዜ ነው። ከክርስቶስ ኢየሱስ በፊት የነበሩ በጠቅላላ ሁሉ ኃጢአትን ሰርተዋል ሲል ሞት እንኳን ቢሞቱ የሞቱት በጠቅላላ የእግዚአብሔር ልጅነትን አላገኙም ነው። የእግዚአብሔር ልጅነትን አላገኙም። የእግዚአብሔርን መንግስት ሊያስወርሳቸው የሚችል ጽድቅ አልፈጸሙም። ከእግዚአብሔር ጋር አልነበሩም ማለት የእግዚአብሔር ልጅነትን አጥተዋል። እንደዚያስ አብርሃም እኮ እናውቃለን አይደለ? አብርሃም ምን አደረገ ነው ያዕቆብ ላይ አብርሃም ምን አደረገ ነው የሚለው? እግዚአብሔርን አምኖ ተከተለው ነው አይደል የሚለው? የአብርሃም እምነት እስከ ድረስ ነው። አሁን የያዕቆብን መልእክት የማይቀበሉበት አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል አይደል? አብርሃም የአዲስ ኪዳን ሰው ነው እንዴ? አብርሃም የአዲስ ኪዳን ሰው ነው? እና ለካልቪኒስቶች ጥያቄ ነው፣ ለሪፎርመሮች ጥያቄ ነው። አብርሃም የአዲስ ኪዳን ሰው ነው? አብርሃም አመነ ጽድቅም ሆኖ ተቆጠረለት፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። እናንተ የሰው ልጅ በጠቅላላ ቶታሊ ዲፕራይቭድ ነው ትላላችሁ። ዲፕራይቭድ ከሆነ አብርሃም አምኖ እምነቱ ጽድቅ ሆኖ ሲቆጠርለት እንመለከታለን። ጋለሞታይቱ ረሃብ ተብላ የተጠቀሰችው ረሃብ እኮ እነዚያን መልእክተኞቹ በመቀበለው እግዚአብሔር ዘንድ ጽድቅ ሆኖ ተቆጥሮላታል። ቶታሊ ዲፕራይቭድ ነው። በጎ መልካም ነገርን ማድረግ አይችልም ስትሉ ነቢያት ለእናንተ ሲምቦሊክ ናቸው፣ ሮቦት ናቸው። ቶታሊ የሰው ልጅ ዲፕራይቭድ ነው። በጎ ነገርን መልካም ነገርን ማድረግ በራሱ አይችልም ስትሉ አብርሃምን እኮ እናየዋለን አይደለ? አብርሃምን እንመለከተዋለን እኮ ግን ከዘመዱ ተለይቶ ሲወጣ አንተ የፀሐይ አምላክ ተናበይ አንተ ይጨር በስተመጨረሻስ የያዘውን የአባቱን ጣዖት ነው አይደለ? ሰብሮ ከእናት ከአባቱ ቤት ሸሽቶ ወዴት ሄደ? ከነዓን ሄደ። እግዚአብሔር እኮ ጎትቶት አይደለም፣ እግዚአብሔርን ፈልጎ ነው አብርሃም ያገኘው። ቶታሊ ዲፕራይቭድ ከሆነ አብርሃም እግዚአብሔርን እንዴት አገኘው? ሙሴ ከእግዚአብሔር ጋር እንዴት ተነጋገረ? ቶታሊ ዲፕራይቭድ ነው ጋር እንዴት አብርሃም ለጌራራው ንጉስ ለአቤሜሌክ ምን ነው የተባለው? እሱ ጻድቅ ነው ስላንተ ይጸልያል ነው አይደል የተባለው?
ዲፕራይቭድ የሰው ልጅ ሁሉ ከሆነ ቶታል ዲፕሪቬሽን ውስጥ ካለ ኮምፕሊት ኮራፕሽን ውስጥ ካለ እንዴት ነው ለጌራራው ንጉስ እርሱ ጻድቅ ነው ስላንተ ይለምናል? እንዴት? እግዚአብሔር እኮ ነው የተናገረው። ሀያ ጥቅስ ይዛችሁ ሃይማኖት አትመስርቱ። 20 ጥቅስ ነው የምትጠቅሱት። ቶታል ዲፕሪቪቲ በጠቅላላ የእግዚአብሔርን ማንነት ሰው እንዲክድ የሚያደርገው ነው። እንዴ ዓለማችን ላይ እኮ ደሞስት ፓጋን የሚሆኑት እኮ ሪፎርምዶች ናቸው። ታውቃላችሁ? እግዚአብሔር የለም የሚሉት ሪፎርምዶች ናቸው። በጣም ትልቅ ቁጥር ያላቸው። ለምን ይመስላችኋል ፓጋን የሚሆኑት? ትምህርቱ ነው። ዛሬ እኔ ሪፎርመር የሚያቆም የማያቆም ትምህርቱ ምን እንደሆነ እኔ ሪፎርመር ነኝ። ሪፎርም ከየት እንደመጣ እንኳን ሪፎርመር ማለት ትምህርቱ ከየት እንደመጣ እንኳን አያውቁትም። በጣም አደገኛ ትምህርት ነው ሰዎች፣ በጣም አደገኛ። የሰው ልጅ ኮምፕሊት ኮራፕሽን ውስጥ ነው ያለው። ጽድቅ የሚባል ነገር በራሱ አይሰራም። ቶታል ዲፕራይቭድ ሆኖ ነበረ። ማን? ክርስቶስ እስኪመጣ ቶታሊ ዲፕራይቭድ ነው። በጎ ነገርን ማድረግ አይችልም። በጎ ነገር ማድረግ የሚያስችል ሕሊና የለውም። እንዲህ ነው የሚለው። አብርሃም እኮ እንግዳ ሲቀበል ሥላሴን ተቀብሏል። ታውቃለህ? አብርሃም እነ ሎጥ እኮ ከእግዚአብሔር ጋር አውርተዋል። እግዚአብሔር እኮ የሰዶም ሕዝብን ሲያጠፋ ሎጥን ከወገንህ ተለይተህ ውጣ ብሎት ነበረ። ኖ በጥፋቷ ምድር እንትን ስትል ኖህን መርጦት ነበረ። ከምን? ከኃጢአተኞች ጎራ። ለምን? አካሄዱን ከእግዚአብሔር ጋር ስላደረገ። ሄኖክን ተመልከተው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ወሰደው ይላል። ቶታሊ ዲፕራይቭድ ከሆነ ወዳጄ የአንተ ትምህርት ቶታል አይደብራችሁም? እንዲቆይ ግን እኔ የእውነት ግን አውቃችሁ እኔ ወደ ወንጌል አማኝ ውስጥ የመጣችሁ ለምሳሌ ሪፎርምር ነው የምትሉ እውነት ግን ትምህርቱን አውቃችሁት ነው ሃይማኖት የቀየራችሁት? ተምራችሁት? አጣ ወዳጄ ኢየሱስ ጌታ ነው ያለ ሁሉ የኢየሱስን ጌትነት የሚያምን አይደለም። ላንተ ማባበያ ከረሜላ ነው። እንደ ሕፃን ነው እያታለሏቸው ያሉት። ንቃ ወዳጄ። ምንድነው ማረው? ጠይቅ። ቶታል ዲፕሪቬሽን ማለት የፓጋን ፊሎሶፊ ነው። የፓጋን ትምህርት ነው። ባለወተ እግዚአብሔር የማያምኑ የእግዚአብሔር ሕልውና ላይ አመኔታ የሌላቸው ናቸው። ይሄ ትምህርት የነ አሞኒየም ሳካ የነ ፖሪፌሪ ትምህርት ነው ስለ ዝም ብዬ አይደለም ያልኩ። ለዛ እስኪ ሪፎርምድነን የሚል ካለ ሼር አድርጎለትና ይምጣ። ቶታል ዲፕሪቪቲ ብለው ወይም ቶታል ዲፕራቬሽን ብላችሁ ያመጣችሁ ትምህርት እውነት በክርስትና ታሪክ ከክርስቶስ ከሐዋርያ ዘመን ጀምሮ ከሐዋርያ ዘመን ለ411 ዓመት የነበረ ነው? አልነበረም። አይታወቅም። በቤተ ክርስቲያን እንደ አደገኛ ሄረሲ የሚታይ ትምህርት ነው። ሐዋርያት የሚቃወሙት፣ አባቶች የሚቃወሙት ትምህርት ነው። አለ የለም? ስንነግርህ እነሱ እንደዋሹ እየዋሸን አይደለም፣ አይነን እየገለጥንልን ወዳጄ። እምንዋሽለት እግዚአብሔር የለም። እኔ ዋሽቼ ስለከነገርኩ ስለ አምላኬ አጭበርባሪ ማጅራት መቺ ሌባ ነው ማለት ነው። አምላክ የለሽ ነኝ ማለት ነው። እውነቱን ነው የምነግርህ። ቶታል ዲፕሪቬሽን እባካችሁ ንቁ። የክርስትና ትምህርት አይደለም። የሰው ልጅ ኮምፕሊት ኮራፕሽን ውስጥ ወጥቷል። አጠቃላይ ውድቀት እያሉ
እናንተን ለማታለል ይሄን ትምህርት ቅቤ ይቀቡታል። ይሄ ትምህርት ፓጋን ፊሎሶፊ ነው። ቶታል ዲፕሪቬሽን ቱሊፕ ከሚባለው የመጀመሪ ቶታል ዲፕሪቬሽን ነው። የሚጠቅሱት እኮ አንድ ጥቅስ ነው። 20 ጥቅስ ነው መጽሐፍ ቅዱስ ለሚያምኑ 20 ጥቅስ የሚጠቅሱት ሮሜ ምዕራፍ 3:3 ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎሏቸዋል። ሁሉም ኃጢአተኛ ነው ብለው ነው የሚያስቡት። ወዳጄ በአመት አንድ ቀን ዮም ኩፑር በምትባለው ቀን ሁሉም ስለሰራው ስራ እየሄደ እየተናዘዘ ምን ያቀርባል? መስዋዕትን ያቀርባል አይደል? መባና መስዋዕትን ያቀርባል አይደል? ወደ ሊቀ ካህኑ አይደል? የመንጻት ጊዜ ትባላለች አይደል? ያቺ ቀን በእስራኤላውያን እንኳን በእስራኤላውያን ዛሬም እኮ ዛሬም ኃጢአትን እየተናዘዝክ በእግዚአብሔር ቤት ትመላለሳለህ። እየነገርን ያለ ነው። እነሱ የሚፈልጉት አንተ ኦርቶዶክስ ከምትባል ተቋም ውጣ እንጂ ገደልም ግባ፣ ሲኦልም ግባ፣ የሰይጣን ጓደኛ መሆን የትም ግባ ቼክ አያረጉም፣ አይነግሩም። የት እንደምትሄድ ምን ጋር ቁጭ ብለህ እንደምትማር አይነግሩም፣ አያስተምሩም። ምክንያቱም ይሄን ትምህርት ከነገሩ ጢዝ ብለህ ነው የምታብደው። ኦርቶዶክስ ጋር ስትመጣ ቀጥታ 5ቱ አዕማደ ምስጢር ብላ ነው የምታስተምር፣ ትምህርቷን ነው የምታስተምር። እነሱ ጋር ስትሄድ ግን አያስተምሩህም። ፒልስ የሚያስውጥህ ፒልስ ብሬን ዋሽ ነው የሚያደርግህ። ቁጭ ብሎ ስለ ኦርቶዶክስ ቤተክርስቲያን ቁጭ ብሎ የሚያወራክ በጣም እንድጠላት የሚያደርገው ትምህርት ስለሌለው ነው። ሁላችንም ኦርቶዶክስ ውስጥ ተምረናል። አንድም ቀን ቤተክርስቲያኗ ከራሷ ትምህርት ውጪ ስለሌላ ቤተ እምነት እንትን ንጽር ይሄ ኮምፓራቲቭ ቴዎሎጂ ላይ ነው እንትን ያለው። አንድም ትዝ ብላችኋቸው አታውቁም። እናንተስ ሙሉ ትምህርታችሁ ኦርቶዶክስ ናት። ብሬን ዋሽ ነው የምታደርጓቸው። ኦርቶዶክስን ይጥላ እንጂ ችግር የለውም እንደፈለገ እንጫወትበታለን። በሉ አሁን ይሄን ትምህርታችሁን አውጡ። እንኳን ደህና መጣችሁ። ከየት ነው ያመጣችሁት ይሄን ትምህርት? እውነት ክርስቲያን ናችሁ እናንተ? ለምን ነው ካልቪኒስት ሲገባው አንድ ክርስቲያን ሲገባው ካልቪኒስት ይሆናል የምትሉት ለምንድን ነው? ክርስትናን ትቀበላላችሁ? አባቶቻችሁ ክርስትናን ይቀበላሉ? እነ ጆን ካልቪን ክርስትናን ይቀበላሉ? ይቀበላሉ? እስኪ ንገሩን። እነ ጆን ካልቪን ክርስትናን ይቀበላሉ ወይ? አዎ የምትሉን ከሆነ መረጃ አምጡልን። ክርስቲያን ነን ይላሉ? አዎ የምትሉን ከሆነ መረጃ አምጡልን። ሪፎርመር ቴዎሎጂያኖች ክርስትናን ይቀበላሉ? አዎ የምትሉ ከሆነ መረጃ አምጡልን። ክርስቲያን ነን ይላሉ? አዎ የምትሉ ከሆነ መረጃ አምጡልን። ስጡን መረጃ። ህዝብን አቅበዘበዛችሁት። የ50 ሺህ ሃይማኖት ትምህርት ጭንቅላቱ ላይ ሎድ አደረጋችሁበት። እዚህም ሲሄድ ይቃወማል፣ እዚህም ሲሄድ ይቃወማል፣ እዚህም ሲሄድ ይቃወማል፣ እዚህም ሲሄድ የት እንዳለ ግን እሱ አያውቅም። የት እንዳለ አያውቅም። ኦርቶዶክስ ላይ አጥምዳችሁ በየጊዜው ትተኩሱበታላችሁ። እንደ ቀለሃ ነው የምትጠቀሙት ህዝቡን። ለምን? መቼስ ጥይት ወደ ራሱ አይተኩስም አይደል? ካልባረቀ በስተቀር ወደ ራሱ አይተኩስም። ተኳሹ ወደ ተኮሰው ነው የሚተኮሰው። ግዕዝ ከሆነ መሳሪያ ተለዩ። እናንተ ሰው ናችሁ፣ ትልቅ ህሊና አላችሁ፣ ጭንቅላት አላችሁ። ምንድነው ይሄ ትምህርት ከየት መጣ በሉ እስኪ። ቱሊፕ ቶታል ዲፕሪቬቲ የሚለው ትምህርት ከየት ነው የመጣው? መሰረቱ የት ነው? እኔ ውሸት ከሆንኩኝ እኔ ልቀጣ። እግዚአብሔርን የፈለጋችሁትን ቅጡኝ። ፓጋን ፊሎሶፊ አይደለም ብሎ የነገራችሁ ሰው ካለ የፈለጋችሁትን ትምህርት ነገር ቅጡኝ። ቶታል ዲፕሪቬሽን የፓጋን ፊሎሶፊ ነው፣ የክርስትና ትምህርት አይደለም። ያው ጀማሪው እነ አሞኒየም ሳካ ናቸው፣ እነ ፖሪፌሪ ናቸው፣ ፓጋን ፊሎሶፈር ናቸው። ለዛ እኮ ነው ስትጠይቋቸው እያደባበሱ ምናምን ይቀባባል። ደግሞ እኮ 100 ጥቅስ ነው የሚጠቅሱላቸው። እዚህ መሳው በቃ አንዱን ጥቅስ እንኳን አያብራሩላቸው። ሮሜ 23 ላይ የተጻፈው ስለ ልጅነት የሚያወራ ጥቅስ ነው። የሰው ልጅ ክርስቶስ ኢየሱስ ለ1500 ዘመን የእግዚአብሔር ልጅ አልነበረም። ይሄ ታላቁ ጸጋ ተገፎ ነበር።
እነ ዳዊት ጽድቃችን የመርገም ጨርቅ ሆነ ያሉት የጽድቅና የቅድስና ዲፕራይቭድ ሆኗል፣ መልካም ነገር ማድረግ አይችሉም ማለት አይደለም። የሰው ልጆች ለሚያደርጉት መልካም ነገር መልካም የሆነ ምላሽ ወይም የእግዚአብሔርን መንግስት ሊወርሱ ከእግዚአብሔር ጋር መታረቅ አልቻሉም ነበር። ወዳጄ ዳዊትን እኮ እንደ ልቤ ብሎታል እኮ እግዚአብሔር እንደ ልቤ እንደ ልቤ ብሎታል እኮ። እና እባካችሁ ከእንዲህ አይነት ትምህርት ራሳችሁን እንትን በሉ። የካልቪኒዝም የሪፎርመር ትምህርቱ ከስንት ነገር የተቀዳ መሰላችሁ? ከስቶይሲዝም የተቀዳ ነው። ከኒዮፕሉቶኒዝም የተቀዳ ነው። ከማኒኪያኒዝም የተቀዳ ነው። ከኖስቲሲዝም የተቀዳ ነው። ወይም ከግኖስቲክ ከሚባሉት እኚህ የአራቱ ፓጋን ፊሎሶፊ የፓጋን ፍልስፍና ውጤቶች ናቸው። ቱሊፕ የሚባለው ቶታል ሊፕሪቨቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሪዚስታብል ግሬስ፣ ፐርሲቨረንስ ኦፍ ዘ ሳይን አምስቱ ፓጋን ፊሎሶፊ ናቸው። እስኪ አይደለም ብለና እንወያይ። መወያየት እንችላለን። ሐዋርያት በጣም ሲቃወሙት የነበረ ዮሐንስን ወንጌል የሚያህል እኮ የተጻፈበት ትምህርት ነው። ታውቃላችሁ? የእናንተ ትምህርት ለምን ይመስላል? እነ ዶክተር ተስፋዬ ሮቤሌ አፈር ደቼ በልተው አዲሱ መደበኛ ትርጉም ብለው ያሳተሙት ለምን ይመስላችኋል? ዮሐንስ ወንጌል ሙሉ በሙሉ የተቀየረው አዲሱ መደበኛ ትርጉም ላይ የግል ማብራሪያ። እውነትህን ነው። ለ2000 ዘመን መጽሐፍ ቅዱስ በእናንተ ልክ ተጽፎ አያውቅም። ለ2000 ዘመን አዲሱ መደበኛ ትርጉም ብላችሁ ስትመጡ ህዝቡን ፓጋን ልታረጉት እንደሆነ እናቅ ነበር። እዛ ነው ነግሬያችኋለሁ። ይሄን መጽሐፍ ያነበበ ፓጋን ይሆናል ስላችሁ ዝም ብዬ አይደለም ያልኳችሁ። ዝም ብዬ አይደለም፣ ጸሐፊዎቹ እነማን እንደሆኑ ስለማቅ ነው። አዲሱ መደበኛ ትርጉም ላይ ዮሐንስ ወንጌል ሙሉ በሙሉ እንዲቀየር የፈለጉት ለምን እንደሆነ ኦብቪየስሊ ይታወቃል። ለምን? ዮሐንስ ወንጌል ለቄረንተ ስለተባለ የኖስቲሲዝም እምነት ተከታይ ለሱ የተሰጠ ምላሽ ነው። ህዝቡ እንዲበረታ እንዲጸና። እዛ ነው መጽሐፍ ቅዱስ አዲስ ኪዳን እንዲገባ መጀመሪያ ቀድመ ዮሐንስ ወንጌልን ተማር፣ ዮሐንስ ወንጌልን አጥና። ዮሐንስ ወንጌልን ለማጥናት ደግሞ ዕውቀት ያለው ሰው ያስፈልጋል። ዕውቀት ያለው ሰው ለዛ እኔ በየቤቱ ስገባ ብዙዎቻችሁ ሪፎርም ውስጥ የተጠመቃችሁ ናችሁ። ብዙዎቻችሁ በጣም አደገኛ ትራክ ላይ ነው ያላችሁት። እባካችሁ እኔ ኢትዮጵያውያን እባካችሁ የነፍስ ጥሪ ልጥራችሁ ላድርግላችሁ። እባካችሁ ሪፎርመር ከሚባል ትራዲሽን ውጡ። ኢትስ ናት ክርስቲያን ዶክትሪን ነው የምትል ከሆነ እኔ የትም እሄዳለሁ። በመረጃ ሞግታለሁ። ቀላል ጥያቄ፣ 5 ቤዚክ ጥያቄ ነው መጠየቃችሁ። ብዙ አትፍሩ። ብዙ 5 ጥያቄ በቂያችሁ ነው ለእናንተ። አዲሱ መደበኛ ትርጉም እኮ ለምን ተጻፈው ቤት ልናቃለን። እነ ዶክተር ተስፋዬ ሮቤሌ እንዴት ዋጋ እንደከፈሉ እኮ እናውቃለን። ይህን መጽሐፍ ለመበረዝ ማብራሪያው ላይ ምንድን ነው? አብላኪ ወልድ ተላኪ መንፈስ ቅዱስ ተመላላሽ ነው። ለምን ይመስላችኋል ዶክተር ተስፋዬ ሮቤሌ 3 ፈቃድ አለ ብሎ የጻፈው? የአብ የራሱ የሆነ ፍቃድ፣ የወልድ የራሱ የሆነ ፍቃድ፣ የመንፈስ ቅዱስ የራሱ የሆነ ፍቃድ እያለ ለምን 3 ፍቃድ አድርጎ ብሎ የጻፈ ይመስልሃል? ለምን 3 ፍቃድ ብሎ የጻፈ ይመስልሃል? አዲሱ መደበኛ ትርጉም ማብራሪያው ላይ የላኪ የሰራተኛና የተላላኪ፣ አብ ላኪ፣ ወልድ ሰራተኛ፣ መንፈስ ቅዱስ ተላላኪ አይደል? አብ የበላይ አስተዳደር አይደል? ለምን ይመስላችኋል አብ የበላይ አስተዳደር የተባለው? አንኮንዲሽናል ኢሌክሽን የሚባለውን ትምህርት ለማስረጽ ነው ህዝብ ውስጥ። ይሄን አደገኛ እኔ
አረ ጴንጤ ንቃ! አረ ወንጌል አማኝ በእናታችሁ ንቁ! ምን እየሆናችሁ ነው? ታውቃላችሁ ካልቪኒስትና ሉትራን አንድ አካባቢ እንደማይኖሩ በውጭ ዓለም ፔንቴኮስታልና ካልቪኒስት አንድ ላይ እንደማይኖሩ ታውቃላችሁ። ግን አንድ አካባቢ እንኳን አይኖሩም። ታውቃላችሁ ግን አብ የበላይ አስተዳደር ሲባል እነሱ አንኮንዲሽናል ኢሌክሽን የሚል ትምህርታቸውን ለማስረጥ ነው። ሶስት ቅድመ ውሳኔ የሚለውን ትምህርት፣ ቅድመ ምርጫ የሚለውን ትምህርት፣ የአብን የበላይነት፣ የወልድን ሰራተኝነት፣ የመንፈስ ቅዱስን ተላላኪነት፣ ይሄን መርዝ የሆነ ፓጋን ፊሎሶፊ የክርስቲያኑ ጭንቅላት ላይ መጫን ነው። እስከዛሬ ብሬንዋሽ ነበረ ሲሰሩ የነበረው። ህዝቡ ኦርቶዶክስ የምትባልን በቃት ምር ብሎ እንዲጣላ በጣም ትልቅ ስራ ተሰራ፣ ጆይንትሊ ተሰራ። አሁን ወንጌል አማኝ ለሚባለው ኦርቶዶክስ ማናት? የሰይጣን ተቋም፣ የሰይጣን ተቋም። ከዛስ እንዲህ ብሎ በሚያስብ ጭንቅላት ውስጥ እነሱ ሰይጣኑ መልአክ ሆኖ ገባ። ሰይጣን መልአክ ሆኖ ገባባችሁ። ይሄ ነው አሁን የተደረገባችሁ። መጀመሪያ ሲሰራ የተሰራው ወንጌል አማኝ በጠቅላላ ኦርቶዶክስን ምርር ብሎ እንዲጣላ ተደረገ። መጀመሪያ ብሬን ዋሽ ነው የተሰራው። በምን? በኢየሱስ ስም ተደብቀው። ግን የኢየሱስ አማኞች አይደሉም። ኢየሱስን እንደ አንድ ተራ ሰራተኛ፣ የመልአክን እንኳን ቦታ አልሰጡት። ተራ ሰራተኛ አድርገው። ኢየሱስ ሰራተኛ ነው፣ መንፈስ ቅዱስን ተላላኪ ነው ሲሉት የነጣ በጥላቻ የገረጣ ጭንቅላት ላይ ምን መጣ? ሰይጣን ተጫወተበት። ፊድ መጀመሪያ እንድጠሉ አረጋችሁ ኦርቶዶክስን። ከዛ በኋላስ የፈለጉትን ነገር ታይፕ ማድረግ ጀመሩ ጭንቅላታችሁ ላይ። ኦርቶዶክስን ይቃረን እንጂ ሁሉም ነገር ልክ ነው ብላችሁ እንድታስቡ አረጓችሁ። this is wrong። ይሄ ልክ አይደለም። ማርቲን ሉተርን ሲያርመው የነበረው ኢትዮጵያዊ ዲያቆን ሚካኤል፣ ሲያስተምረው የነበረው ኢትዮጵያዊ ዲያቆን ሚካኤል ነው። ማርቲን ሉተርን ሳይቀር። ማርቲን ሉተር የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትመስል ቤተክርስቲያን እገነባለሁ ብሎ ነው ሉትራን ብሎ ሌላ አዲስ ሃይማኖት ፈጥሮ ቁጭ ያለው። እቺ ናት የክርስቶስ ቤተክርስቲያን ብሎ ሂዱ ግቡና እዩ፣ ታሪኩን እዩ። ሂዱ ጀርመን ድረስ ያላችሁ፣ ጀርመን ያላችሁ ሂዱና ግቡና እዩ። ትክክለኛዋ የጌታ ቤተክርስቲያን የሚላት ኦርቶዶክስ ነው። ማርቲን ሉተር ታውቃለህ? በቃ በጥላቻ ጭንቅላታችሁ እንዲገረጣ አረጓችሁ። ከዛ የፈለጉትን ትምህርት ታይፕ ያደርጉባችኋል። ያው አሁን መጥቶ ካልቪኒዝም ያው አሁን በቃ ጡንቻ ወጣ። ሪፎርምድ ብሎ መጣ። ሪፎርምድ ኢየሱስ ለዓለም አልሞተም ብሎ መጣል። ለተመረጡት ነው ብሎ ሞተ መጣል። ኢየሱስ የዓለም መድኃኒት አይደለም ብሎ መጣል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው የዓለምን ኃጢአት ሊያስወግድ አይደለም። አብ አስቀድሞ ዓለም ሳይፈጠር ለመረጣቸው ሊሞት ነው የመጣው። ሊሚትድ አቶንመንት ከነ መጀንታት እንዲህ ብሎ መጣል። ለምን? ጭንቅላተ እንዲታጠብ አድርጎታል። በቃ ትልቁ የነሱ እንቅፋት የነበረች ኦርቶዶክስ ነበረች። ህዝቡ ላይ ኦርቶዶክስን ጥላቻ እንዴት እናስር ጻሉ። እንደ ሰይጣን ቤተክርስቲያኗ እንድትቆጠር አደረጉ። ገድል ፕሮቴስታንት ውስጥ የለም እንዴ? እንደ ፕሮቴስታንት ምድር ላይ በየሳምንቱ ገድል የሚጻፍበት ሃይማኖት አለ እንዴ? አለ? በየሳምንቱ ገድል የሚጻፍለት አለ ወይ? በምድር ታሪኩ ገድል በመጻፍ እንደ ፕሮቴስታንት የሚያክል የለም። መጡ ኢትዮጵያ ውስጥ ገድል ድርሳን እንዲህ ዘመቻ የጥላት ተሰብስቦ ኢየሱስ ለዓለም አልሞተም የሚለው ተሰብስቦ ኢየሱስ ለዓለም ሞቷል ከሚለው ጋር ተሰብስቦ ኦርቶዶክስን ይሳደባል። አንዴ በዚህ በብሔር ሲሉ፣ አንዴ በዚህ ቄሶችን ደብተራ ጠንቋይ ሲሉ፣ አንዴ በዚህ እንትን ሲሉ ተሰራ። በቃ ይሄ ህዝብ ይሄ ወንጌል አማኝ በወንጌል ስም የተሰበሰበ ወንጌል አማኝ የተባለ የጥላቻ ካምፕ አረጉት። ካምፕ ጭንቅላታቸውን ብሬን ዋሽ አረጉት። ከዛ በኋላስ የፈለጉትን ነገር ታይፕ አረጉበት። ይኸው መጣ። እኔ ምሬ ነው ብላችሁ
47,000 ጴንጤ እንዲህ አጠገቤ ጋር ብታቆም ቤት 5 ደቂቃ ተናገሩ እያልኩ አንተ ካልቪኒስት ነህ፣ አንተ አንግሊካን ነህ፣ አንተ ሉትራን ነህ፣ አንተ ፔንቴኮስታል እለይላቸዋል አንድ ሁለት እያልኩኝ 5 ደቂቃ ተናገሩ ብያቸው፣ እነሱ ግን የት እንዳሉ አያውቁም። ወዳጄ መሰረተ ክርስቶስ ከሉትራን ጋር አንድ ወንበር ላይ ቁጭ እያለች ነው ኢትዮጵያ ውስጥ። መሰረተ ክርስቶስ ኢትዮጵያ ውስጥ ነው ብላችሁ በጣም የሚያስቃችሁ ደግሞ በ2028 መሰረተ ክርስቶስ ህዝቦቼ ሉትራን ገደሉ ብላ ወርልድ ሜኖናይት ኮንፈረንስ ኢትዮጵያ ውስጥ ልታዘጋጅ ነው። ወይኔ በላቸው። እንደ ኢትዮጵያ ህዝብ እኮ የተጫወታችሁበት ህዝብ የለም። እንደ ኢትዮጵያ እናንተ ገንዘብ አገኙ እንጂ እናንተ ጥቅም አገኙ እንጂ እንደ ኢትዮጵያ ህዝብ የተጫወታችሁበት ህዝብ የለም። ይኸው 28 እስኪ ሉትራንኛ ሪስፖንሷን ማየት እፈልጋለሁ። የሜኖናይት ሰማዕታት ማርቴሯን የምታከብረው ኢትዮጵያ ውስጥ ነው። 28 ሜሞራንደም ኦፍ አንደርስታንዲንግ ተፈራርመዋል። ወርልድ ሜኖናይት ኮንፈረንስ ኢትዮጵያ ውስጥ ነው የሚደረገው። ማንን? የአናባፕቲስት የሜኖናይት ሰማዕታትን ለመዘከር ኢትዮጵያ ውስጥ ያለው ሰማዕት አለ። ይሄ ኦርቶዶክሱ ገድሏል ልትዘክርልን ነው። ያው መሰረተ ክርስቶስ እዚህ እስከዛሬ ተሰድቦ የነበረው ኦርቶዶክስ ነው። ያው ገድሏል ልትዘክር ነው። ሉትራን ቸርች እንዳላት ገድል ምድር ላይ ገድል ያለው አለ ንገሩን እስቲ። ሉትራን ቸርች ቬነሬት እንደምታረግ ቅዱሳንን ምድር ላይ በሷ ልክ ቬነሬት የሚያደርጋለ አለ ወይ? መካነ ኢየሱስ ቸርች ቬነሬት እንደምታረግ ቅዱሳንን ምድር ላይ ቬነሬት የሚያደርግ ቸርች አለ? የለም። ኢንቴንሽኑ ግን ኦርቶዶክስ የምትባልን ማጥፋት ኢትዮጵያ ውስጥ። ለዚህ ሴጣን አድርጎ ኦርቶዶክስ የምትባልን ተቋም መሳል በትውልድ ላይ ለምን እስኪ ለምን ብላችሁ ጠይቋቸው። እናንተ ኦርቶዶክስን ገድል ስትሳደቡ ቅዱሳን እያላችሁ እንትን ትላላችሁ ሲባል እዚሁ እኮ የአብያተ ህብረት ካውንስሉ ሉትራን ቸርች አለች፣ ከኦርቶዶክስ የበለጠ ገድል አላት፣ ሰማዕታትን ቬነሬት ታደርጋለች። ለምንድን ነው መካነ ኢየሱስ ለምንድን ነው ሉትራን ቸርችን በዚህ ልክ ማትናገሩት ብላችሁ ጠይቁ እስቲ። አያችሁ፣ እንዳትጠይቁ ጭንቅላታችሁ ኦርቶዶክስና ኦርቶዶክስ ብቻ እንዲያስብ። ቃልዮት ቸርች 99.9999% ቃልዮት ቸርች ካልቪኒስት እንደሆነች የሚያውቅ ሰው የለም ኢትዮጵያ ውስጥ። አይገርምም? እየሄደ እኮ ቃልዮት ቸርች ይቀመጣል። ቃልዮት ቸርች ኢየሱስ ለዓለም አልሞተም ብላ እንደምታስተምር አያውቅም፣ ግን ቃልዮት ቸርች እየሄደ ይቀመጣል። ቃልዮት ቸርች አቤ የበላይ አስተዳደር ወልድ ሰራተኛ መንፈስ ቅዱስ ተላላኪ ብላ እንደምታምን አያውቅም። ቅድመ ዓለም አብ ብቻውን ነው የሚድኑትና የማይድኑትን የመረጠው። ወልድ ተልኮ ነው አብ ለመረጣቸው ብቻ የሞተው። በፈቃዱ ማዳን አይችልም ብላ እንደምታስተምር አያውቁም። ሃሌሉያ! ኢየሱስ ጌታ ነው። ጸሎት ምናምን ህዝቡ ጭንቅላቱ በዚህ ተይዞ ቀጥታ ወደ ቤቱ ይመጣል። 4-5 ጥቅስ ይሰጠዋል ቁጭ ብለው። ሃይማኖቷ ማንን እንደምታምን እንኳን አያውቁም። በጣም አያሳዝነው። ምን እንደሚያምኑ እንኳን አያውቁም። 99.99% ቃልዮቶች ሃይማኖታቸው ምን እንደሆነ አያውቁም። ሉትራኖች በዚህ ጎበዝ ናቸው። ሉትራኖች ጎበዝ ናቸው። ለምንድን ነው ቃልዮት ራሷን እንዲመደበቅ የፈለገችው? ለምን ነው የደበቀችው? ለምንድን ነው ሳይለንት የሆነችው? አይ ነው አንዳንድ አቋሟ እንደ ቤተ እምነት ታከብሩላታላችሁ። ቃልዮት እሱ ያለ ጉድጉድ አይደለም። በነገራችን ሲዜሽኒስቶች እንዳሉ ታውቃላችሁ። መንፈስ ቅዱስ በዚህ ዘመን አይሰራም ብሎ ቢያምኑ በቃ ደላሳስ ፖስት እስከ ዮሐንስ ድረስ ነው የሰራው። መንፈስ ቅዱስ ያገለገለው የመጀመሪያውን ቤተክርስቲያን እስኪተክል ነው። እስክትተክል ደላሳ አፖስትል ዮሐንስ ወንጌላዊ ቅዱስ ዮሐንስ እስከሱ ድረስ ነው። እንዲህ ብላ እንደምታምን የሚያውቅ የቃልዮት ተከታይ አለ
የለም። ብዙ ለሚመጣውላት ጥያቄ መልስ ለመመለስ ስለማትፈልግ ብቻ ዝም ያለችው። ወታ ትምህርቷን ደፍራ ማትናገረው ለዛ ነው። ቃለ ሕይወት ቸርች ትምህርቷን ከተናገረች የማትጋጨው የክርስትና ሴክት የለም። እኛ ቃለ ሕይወት እንሄዳለን፣ እኛ ሙሉ ወንጌል እንሄዳለን፣ እኛ እንትን እንዴ አባቱ ሙሉ ወንጌል እና ቃለ ሕይወት 100% አንድ አይደሉም። 1% እንኳን አንድ አይደሉም። ቃለ ሕይወትና ሙሉ ወንጌል ፕሮቴስታንት ፔንቴኮስታል ሙሉ ወንጌል ስታነሳ ማንን ነው የምታነሳው? ወደ ኋላ ሄደ እነ አንዲ ማርቲኔዝ እና ዊሊያም ጄዚ ሞረን እነ ፋራንን ነው የምታነሳው። ሙሉ ወንጌል ስታወራ የ100 ዓመት ባክትሬስ አድርገው 100 ዓመት ነው የምትሄደው። ቃለ ሕይወትን ስታነሳ ባክትሬስ አድርገው የዛሬ 400 ዓመት 400 ምናምን ዓመት ወደ ኋላ የምትሄደው። መካነ ኢየሱስን የዛሬ 500 ዓመት ወደ ኋላ ስትሄድ፣ ቤቴል ሲኖር ተብላ የምትጠራው የዙዊንግሊ ቤተክርስቲያን ከሉትራን ጋር እህት እያሉ እየተባባሉ የሚጠራሩት ኢትዮጵያ ውስጥ ባክትሬስ ስታደርግ እሱም እንደዛው ተመሳሳይ 500 ዓመት ቃለ ሕይወትን ይቀድማል። መሰረተ ክርስቶስ የዛሬ 500 ዓመት ቃለ ሕይወትን ትቀድማለች። ኢትዮጵያ ውስጥ 1940 የገባቸው ማለት ነው። ፕሊስ ዌክ አፕ፣ ትምህርታችሁ ነው። እኔ የምሄደው የትኛው ቸርች ነው ብላችሁ መጀመሪያ ለዩ። ኢየሱስ እኮ ሙስሊሙም ጋር ኢየሱስ አለ። ኤሳ ይሉታል። እኛ ኢየሱስ የምንለው የኛ ኢየሱስ ኤሳ ነው ይሉታል እኮ። ኦንሊ ጂሰሱ ጋር እኮ አለ ኢየሱስ። ሰባተኛ ቀን አድቬንቲስት ጋር እኮ ኢየሱስ አለ። የነሱ ሚካኤል ሆነ እንጂ አሴምብል ኦፍ ጎድ ጋር እኮ ኢየሱስ አለ። ምንድናቸው እኚህ ጆቫዊ ተነሶች ጋር ኢየሱስ አለ። ሞርሞኖች ጋር ኢየሱስ አለ። ስለተሰበሰቡ አንድ ናቸው ማለት አይደለም። ስለተሰበሰብክ አንድ ነኝ እያልክ እያሰብክ እንዳይሆን። ወንጌል ማመን አለን። ሁሉም ወንጌልን አምናለሁ ይላል እኮ። ወንጌልን የሚቀበልበት መንገድ ይለያያል እንጂ ወንጌልን እናምናለን ይላል። ቃለ ሕይወት የምታምነውን ወንጌል ቃለ ሕይወት በምታምነው ልክ ሙሉ ወንጌል አትቀበልም። መካነ ኢየሱስ በምታምነው ልክ ቃለ ሕይወት አትቀበልም። ኦርቶዶክስ ወንጌልን በምትረዳበት ልክ ደወል ፕሮቴስታንቶች አይረዱ። ልዩነቱ ክርስቶስ ስለሆነ እና መጀመሪያ ይወላችሁ በጣም ኒውትራሉ ነው። እኔ ለኢትዮጵያ አጠቃላይ ወንጌል አማኞች ነው የምላችሁ፣ ኒውትራሉ ነው። የት ቸርች አብዝታችሁ ትምህርቱ የት ነው? ከየት ነው ትምህርቱ የመጣው? ጠይቁ። የሚከብዳችሁ ከሆነ ነው እኔ ጋር እነግራችኋለሁ። ብዙዎቹን ስለማውቃቸው እነግራችኋለሁ ከፈለጋችሁ። እኔ በጣም ትንሽ እያለሁ ነው በነገራችን ላይ መጽሐፎቻችሁ ማንበብ የጀመርኩት። በቃ ራሳችሁን አስመልጡ። የእውነቴን ነው። ውሾ የላሰው ውሾ ነው ብላችሁ እንትን አትበሉ እባካችሁ። ትምህርታችሁን እወቁ። በአምስቱ ሶላ ቃለ ሕይወት ታምናለች። ግደሏት፣ አታምን፣ ግደሏት። ፖለቲካል ዶሚናንሲ ለመያዝ ነው። እዛ ሄዶ ቤተ መንግስት ሄዶ ተሰብስቦ አምስቱ ሶላ እንዲህ አምስት ናቸው አራት ሰዎች ጽፈው ይሄ እኛ መግለጫ የእምነት መተዳደሪያ ምናምን። ወዳጄ ቃለ ሕይወት የለ እንደምታስበው እንዳትመስልህ። መስሚዋ ቅርቅር ነው። አንዱ ከሶላዎች አንዱን አትቀበልም። የራሷ ትምህርት አለ። ቱሊፕ የሚል ትምህርት አለ። ቶታል ዲፕሪቬቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሪዚስቲብል ግሬስ፣ ፐርሲቨረንስ ወሰደ። ቶታል ዲፕሪቬቲ አጠቃላይ እርቀቱ ተብሎ ቢታ፣ አንኮንዲሽናል ኢሌክሽን ሁናቴ የሌለው ምርጫ ወይም ቅድመ ምርጫ የሚሉት እግዚአብሔር ሰውን
ዓለም ሳይፈጠር ለሲኦልና ለገነት መረጠ። እግዚአብሔርን ጨካኝ የሚያደርግ ፓጋን ፊሎሶፊ የሆነ ትምህርት፣ የፓጋን ትምህርት፣ የግኖስቲኮች ትምህርት፣ የኒዮ ፕሉቶኒስቶች ትምህርት ይሄን ነው የምንላችሁ። ይሄን ነው ያልናችሁ ያለ ነው። የስቶይሲዝም ትምህርት በደንብ ስሙ። ሊሚትድ አቶንመንት ለተመረጡት ብቻ ነው። እና ኒዮ ፕሉቶኒስቶች እኮ የሰው ልጅ ወዶ ፈቅዶ መጥፎ ስራ አይሰራም። የሰው ልጅ ወዶ ፈቅዶ መጥፎ ስራ አይሰራም። ስለተቀደረበት ነው ብለው ያምናሉ። ስለተወሰነለት ነው። በዚህ ዓለም ላይ ሁለት ነገሮች አሉ፣ ስጋና ነፍስ የሚባሉ። ስጋ ስለ ሰማያዊ ነገር ታስባለች፣ ነፍስ ስለ ምድራዊ ነገር ታስባለች። ውድቀት የመጣው ስጋና ነፍስ የተጣመሩ ጊዜ ነው። እኔ እኮ ትምህርታቸውን ራስ ወጣነው በጣም ነው ያስቃችሁ። ምን አይነት የሆነ አረብ አቃጅ በእናትህ ከእንደ አይነት ቅዠት የምር ስትሮንግ ትክክል አይደለም። ትክክል መቀንቁ ቁጭ ብላችሁ ትምህርቱ ምን ነው ብላችሁ እዩት። ኒዮ ፕሉቶኒስቶች ሐሳብ ነው። ቶታሊ ዲፕራይቭድ ነው የሰው ልጅ ስጋና ነፍስ የተቆራኘች ጊዜ ያድኔ ውድቀት ጀመረ ይላሉ። በራሱ ጥሩ ነገር ማድረግ የሰው ልጅ አይችልም። ኮራፕትድ ሆኗል። ኮምፕሊት ኮራፕሽን ውስጥ ወርቋል። ኮምፕሊት ኮራፕሽን ውስጥ ማለት አጋንንት ሆኗል ማለት ነው። አጋንንት ነው የሚመራው እንጂ ሰው ፍቃዱን ዊሉን ማለት ነው ኦፕሬት ማድረግ አይችልም በራሱ ይላሉ። የሰው ልጆች ክርስቶስ እስኪመጣ ፍቃዱ የሚመራው ማን ነው ይላሉ? በአጋንንት ነው። ይሄን የምትለው ቃል ሕይወት ነው፣ ትምህርቷ ነው። በነገራችን ላይ እግዚአብሔር ልበ አምላክ ያለውን ዳዊትም እንኳን አያስቡትም። እንደ ልብ ያለውን ዳዊት ልበ አምላክ የተባለው ዳዊት እነ ሰሎሞን አስቡ፣ እነዛን ነቢያት አስቡ። እነ ኢሳይያስ ጽድቃችን የመርገም ጨርቅ ሆነ ሲሉ ጽድቃችን ከእግዚአብሔር ጋር ሊያሳርቀን አልቻለም እንጂ ጽድቃቸው እንደ ጽድቅ አልተቆጠረም ማለት አይደለም። ጽድቅ ነበር። ጽድቅ ነበር። የሰው ልጅ እንዴት ዊሉን እንዴት ነው ሰይጣን ገቨርን ያደርገዋል ብላችሁ የምታስቡት? መጀመሪያ ዲፕራይቭድ ሆኗል። ዊሉን ገቨርን የሚያደርገው ኦፕሬት የሚያደርገው ሰይጣን ነው ብለህ ስታስብ እግዚአብሔርን እንደ ካድክ የዛን ሰዓት ታውቃል። እግዚአብሔር የእውነት ይታረቃችሁ። እንጸልያለን እግዚአብሔር እንዲታረቃችሁ፣ እግዚአብሔር እንዲታረቃችሁ እንጸልያለን። የምሬ ነው ብላችሁ እና ዛሬ ይሄን ትምህርት ዲስከስ አድርገናል። አይ ቲንክ ሰፋ ያለ ጊዜ ወስደናልና ባካችሁ የምትከተሉትን ሃይማኖት እወቁ። የእውነቴን ነው ብላችሁ የምትከተሉትን ሃይማኖት የምትመርጡትን ሃይማኖት ይሄ ከኦርቶዶክስ ውጣ ገሃነም ግባ የሚል ፕሪንሲፕል አቁሙ። ከኦርቶዶክስ ለምን እንደምትወጡ አታውቁ፣ ለምን እንደወጣችሁ አታውቁ፣ ከወጣችሁ በኋላ የት እንደምትሄዱ አታውቁ። የሚል ቸርች ሁሉ ትገባላችሁ እየሄዳችሁ የሚያብዱት ጋር የት እንደምትገቡ እንኳን አታውቁ። ለዛ ነው የኢትዮጵያ ወንጌል አማኝ ለያዥ ለገናዥ አይመችም፣ ለሃይማኖት የሚመች አይደለም የሚባለው ለዛ ነው። በነገራችን ላይ የብዙ ሃይማኖቶች እሳቤ ጭንቅላት ውስጥ አለ። አጠገቡ ቃልዮት ካለች ቃልዮት ይሄዳል። ገነት ቸርች ካለ አጠገቡ ቃልዮት ነበር አይደለ? ኖሮ ልክ የሆነ ቦታ ሲለቅ ገነት አጠገቡ ካለች ገነት ቸርች ይሄዳል። ኖሮ ገነት ቸርች ሄዶ መካናይሱ ሲጋር ኖሮ በነገራችን ላይ አሁን አቋም እየያዙ መጥተዋል። እኛ ጴንጤ አይደለንም ብለዋል። ጥሩ ፕሮግረስ። ትክክል እኮ ናቸው። ትክክል ናቸው። ጴንጤ ለኦርቶዶክስ ይቀርባል እንጂ ለቃልዮት ቸርች አይቀርብም።
ምክንያቱም ጸጋ መንፈስ ቅዱስ አለ። እግዚአብሔር መንፈስ ቅዱስ ይሰራል ብላ ታምናለች ኦርቶዶክስ። ቃለ ሕይወት አታምንም። ጴንጤቆስጤው ከቃለ ሕይወት ጋር ሆኖ ኦርቶዶክስ ሲሳደብ ነው የኖረው። የመጫዋ የአሁኗ ጊዜ እስክትመጣ ድረስ ቃለ ሕይወት ለምንድን ነው ራሷን በዚህ ልክ የሸሸገችው ስትሉ አባላት ስብሰባ ላይ ናት። የተመረዘ ኦርቶዶክስ ጣል የሆነ ኮሚኒቲ ሰብስባለች። አሁን ጉልበት አግኝታለች። አሁን የፈለገችውን ሐሳብ ጭንቅላቱ ላይ መከመር ትችላለች። እንደፈለገች ማድረግ ትችላለች። ኦርቶዶክስ ቤተክርስቲያን ሳይ የሚሳደብ ትውልድ እንዲፈጠር ተደርጓል። ከዚህ አሁን አባላት ክፍፍል ላይ ናቸው። ጴንጤቆስታል ይሄ የኔ አባል ነው፣ ቃለ ሕይወት ይሄ የኔ አባል ነው፣ ሉትራን ይሄ የኔ አባል ነው፣ መሰረተ ክርስቶስ ይሄ የኔ አባል ነው፣ እገሌ ጋር እንዳትሄዱ፣ እገሌ ጋር እንዳትሄዱ። እስከ ዛሬ ሲሰበስቡት ሲበሉት የነበረ ሲሞት የነበረ ህዝብ ጋነም ነው የገባው። ምክንያቱም ሃይማኖት የለሽ ህዝብ ነው፣ አምላኩን የማያውቅ ህዝብ ነው። ይኸው ገና ይኸው አባላት ክፍፍል ላይ ናቸው። አሁን እገሌ እኔ ጋር እንዳትመጣ፣ እገሌ እኔ ጋር እንዳትመጣ፣ እገሌ እንዳይመጣ። እስከ ዛሬ የት ነበራችሁ? ይሄ ሁሉ ህዝብ አምላኩን ሳያውቅ ሲቀጭ ሲሞት ሲያልቅ የት ነበራችሁ? እስካሁን የት ነበራችሁ? እስከ ዛሬ ይሄ ሁሉ ህዝብ በስህተት ኦርቶዶክስ የምትባለን ቤተ እምነት እንዲጠላ ስታረጉት፣ ፕሮፓጋንዳ ስትዝነቱበት፣ እንዲህ ነው እያላችሁ ስትዋሹበት፣ እውነት በጥንቁልና የፕሮቴስታንትና የጴንጤ ማህበረሰብ ዓለም ላይ ቢታወቀው ወይንስ የኢትዮጵያ ኦርቶዶክስ ቤተክርስቲያን? ጥንቁልና ከአውሮፓ እንደመጣ ታውቃላችሁ። ግን ኢትዮጵያ ውስጥ ከአውሮፓ ጥንቁልና አረብ ሀገር እንደሄደ ታውቃላችሁ። ግን አታውቁም። ደሞስት ኢቪሊ የተባሉ ማህበረሰብ እኮ ናቸው አውሮፓውያን። ታውቃላችሁ። ግን ይህን ታሪክ ባክትሬስ አድርጉ። የዛሬ 60 እና 70 ዓመት ወደኋላ ሂዱ 60 እና 70 ዓመት ሂዱ። የዛሬ 500 ዓመት ሂዱ። ለመጀመሪያ ጊዜ እኮ በጀርመን ቋንቋ እኮ መጽሐፍ ቅዱስን የጻፈው እኮ ማርቲን ሉተር ታውቃላችሁ። ለምን ይመስላችኋል? ፓጋን ስለነበሩ። ክርስትናን ለመማር የት ሄዱ ነበረ? ሮም ሄዱ ነበር ክርስቲያን የሆኑት። ምክንያቱም አካባቢ ላይ ባለው ፓጋን መንግስቶች ሲገደሉ ስለነበረ። ለዛ ነው ዛሬ ላይ ሃይማኖትና ፍልስፍና አውሮፓው ተምታቶበት እርስ በርስ እየተጋደለ እርስ በርስ እየተጫረሰ፣ ግማሹ አሁን ክርስትና በቃኝ እኔ እንትን ሆኛለሁ የሚል አለባበሳቸው ሳይቀር እኮ የሚያመልኩትን አምላክ ወርሺፕ የሚያደርጉበት ነበር። ታውቃላችሁ? አውሮፓ ምላስ የሚቆርጥ ጠፍር የሚያቆም ጥንቁልና ከኢትዮጵያ የመጣ መስሏችሁ ነው? ከአውሮፓ እኮ ነው የመጣው። ከአውሮፓ ዊች ክራፍቶች እነማን ናቸው? አውሮፓ እኮ ናቸው። ፕሊስ እስከ ዛሬው ጥላቻ ይበቃል። እኔ አሁን ላይ ያላችሁ ወንጌል አማኝ ነን የምትሉ ቁጭ በሉና አሁን እግዚአብሔርን የምትፈልጉበት ጊዜ ነው ያለው። ቁጭ በሉ። እኔ ማንን ነው የምከተለው? ቃለ ሕይወት የምትል ከሆነ የቃለ ሕይወት ትምህርት ማን ያመጣው? እንዴት መጣ? በታሪክ የሌለ ትምህርት እንዴት ሊፈጠር ቻለ? ሉትራንስ 500 ሶላ በምን ምክንያት ላይ መጣ አይችልም? በሐዋርያት ትምህርት የማይታወቅ ለ1500 ዓመት የማይታወቅ ትምህርት ዲ5 ሶላስ ብሎ ከየት አመጣው? ጠይቁ። አሳይመንት ያዙ። አሁን ይላችሁ። አሁን እነሱ አባላት ክፍፍል ላይ ናቸው። እናንተን ከኦርቶዶክስ አስወጡ። እስከ ዛሬ እንትን ያላለው አሁን ፈነዳ። አሁን አባላት ክፍል ሉትራን ነው የኔ እንደዚህ ነው ይላል። ቃለ ሕይወት የራሴ ይሄው እኔ እንዲህ ነኝ መግለጫ እያወጣች ነው ቃለ ሕይወት። ፔንቴኮስታሉ የራሱን እየጠራ ነው። ህዝቡ ምን እንደነበረ ታውቃላችሁ? እስከዛሬ ኦል ወንጌል አማኝ ምን እንደነበረ ታውቃላችሁ? የኦርቶዶክስ ጠላት እንጂ ሃይማኖት የለውም። እስከዛሬ ኦርቶዶክስን እንዲጠላ በደንብ ተደርጎ ሰርቶበት ነበር። በጣም እንዲጠላ
ኦኬ ይሄ ኦርቶዶክስን የጠላው ማህበረሰብ ማንጋ ይሄድ? ጥያቄ ተነሳ። ማንጋ ይሄድ? እስኪ ማንጋ ይሄድ? ቃልዮት ቸርች የኦርቶዶክስ የተሻለ ትምህርት አለሽ? እስኪ ስላሴሽን አስተምር። እስኪ ስላሴሽን ግለጭው አለሽ? እንደውም ሪላቲቭሊ በዚህ እንትን ጎበዝ ናት። መካነ ኢየሱስ ጎበዝ ናት፣ ጥሩ ናት። መካነ ኢየሱስ በጣም ጥሩ ናት። በዚህ ባስቆጠርሽው እድሜ ልክ ትምህርቶችሽ ክርስትና እንዲሆኑ አንድ ቀን ጥረሽ ታውቂያለሽ? አንድ አሳይመንት ነሴ ለምንድን ነው ኢትዮጵያ ውስጥ ይሄን ያህል ራስሽን ደብቀሽ በየቦታ ፕላንት እያደረግሽ ወንጌል አማኝ ነኝ ስትይ የከረምሽው? እውነት ወንጌልን ታምኛለሽ? ወንጌልን የምታምኚ ከሆነ እኛ መጽሐፍ ቅዱስ ይዘን እንሞግትሻለን። ለምን ራስሽን መደበቅ የፈለግሽው? ቃልዮት ይኸው መጽሐፍ ቅዱስ ይዘን መጥተናል። ሞግቱን። ዛሬ አባላት ክፍፍል ላይ ለምን ነው የምትናከሱት? ለምን ነው የምትናከሱት? ወደ እኔ ነው ወደ ነገሌ ጋር እንዳትሄዱ፣ ወደ እኔ ነው ነገሌ ጋር እንዳትሄዱ፣ ወደ እኔ ነው ነገል ያው አሁን አባላት ክፍፍል ላይ ነው። እገሌ የምትባል ቸርች እንዳትሄድ። እኔ አሁን እስከ ቅርብ ጊዜ ድረስ ነቢያትና ሐዋርያት ምናምን የሚባሉት ቃልዮት ቸርች መጥተው ኮንፈረንስ ሁሉ ሲያደርጉ ነበር። ስታረግ ጠራቸው ነበር እኔ ያለሁባቸው አካባቢዎች። ዛሬ ላይ ምን አስደንግጦሽ ነው አባላቶችን ልቀቁልኝ፣ እኔ ጋር እንዳትደርሱብኝ፣ እንዳመጡ ያልሻቸው? አንቀበልም ይሄን ትምህርት ያልሽው ለምን ነበረ? አባላት ስብሰባው አበቃ። አባላት ስብሰባው አበቃ ወይ? ኦኬ አባላት ስብሰባው ካበቃ በትምህርትሽ ነኝ፣ በትምህርትሽ ነኝ። ዌልከም። እስከዛሬ አባላት ስብሰባ ላይ ነበርሽ አይደለ? ምንም የማያውቀውን ህዝብ ከኦርቶዶክስ ይውጣ እንጂ እንደፈለጋችሁ አድርጋችሁ ትጫወቱ የነበረውን ህዝብ ዛሬ አባላት ስብሰባችሁ እንትን ሲል አባላት ክፍፍል ላይ ናችሁ። ኑ በትምህርት ከዚህ በኋላ የእግዚአብሔርን ቃል ይዘን ነው የምንሞግታችሁ። ወንጌልን ይዘን እንሞግታችኋለን። 20 ጥቅስ ነው መሰረትሽ፣ 20 ጥቅስ ነው አይደል? 20ውንም ጥቅስ እናሳይሻለን። በቃ አሁን መሞጋገት እንችላለን። አሁን ሞግቱን። የመጀመሪያ ሲዜሽኒስት አይደለ? እነማን ናቸው? አሁን አንቺ ውስጥ ያሉት ክፍፍሎችን አራቱን ክፍሎች ትነግሪናለሽ። ካልቪኒስት ነው፣ ሃይፐር ካልቪኒስት ነው እያሉ ምዕመኖችሽ፣ ቴዎሎጂሽያኖችሽ የምትሾሚያቸው አገልጋዮች ጭምር አንዱ ከአንዱ አይስማማም። እኔ ሃይፐር ካልቪኒስት ነኝ ይላል። which means እኔ ሲዜሽኒስት ነኝ፣ መንፈስ ቅዱስ የሚባል በዚህ ዘመን የለም ብሎ ያምናል። ሃይፐር ካልቪኒስቶች ቃልዮት ውስጥ ያላችሁ ያው አራት ግሩፖች ስለሆናችሁ ሃይፐር ካልቪኒስቶች መንፈስ ቅዱስ በቤተ ክርስቲያን ላይ አይሰራም ትላላችሁ። መንፈስ ቅዱስ የሌላት ቤተ ክርስቲያን ናት? ይሄን ጥያቄ መልሱልን። እዚህ ውስጥ ያላችሁ ቃልዮት ነን የምትሉ ሰዎች ይሄን ጥያቄ ሄዳችሁ ጠይቁ። ይሄን ጥያቄ አሁን የጠየኳችሁን ጥያቄ ቃልዮት ነን የምትሉ ሄዳችሁ ጠይቁ። መንፈስ ቅዱስ የሌላት ቤተክርስቲያን ትባላለች ወይ ብላችሁ ጠይቁ። ለሃይፐር ካልቪኒስቶች መንፈስ ቅዱስ የሌላት ቤተክርስቲያን ትባላለች ወይ ብላችሁ ጠይቁልን። ሃይፐር ቃልዮት የምትገቡ ሰዎችን ነው የምጠይቃችሁ። የመጀመሪያው ጥያቄ ይሄ ነው። በመንፈስ ቅዱስ ሁኔታ በመንፈስ ቅዱስ ዙሪያ አትባል የምትሉ ከሆነ ሃይፐር ካልቪኒስት ናቸው። መንፈስ ቅዱስ በምድር ላይ እስከ መቼ ነው ስራውን የሰራው ብላችሁ ጠይቋቸው። ሃይፐር ካልቪኒስቶች ሲዜሽኒስት ስለሆኑ ማለት ነው። ይሄን ምን ጠይቀው ሪፎርምድ ነን ለምትሉ ነው። መንፈስ ቅዱስ የሌላት ቤተክርስቲያን ትባላለችን? መንፈስ ቅዱስ የማይሰራባት ቤተክርስቲያን ትባላለችን? ይሄ ለቃልዮት ቤተክርስቲያን የሚጠየቅ ጥያቄ ነው። ለሃይፐር ካልቪኒስቶች ና በነገራችን ላይ ይሄን ያህል ከሰማችሁ በቂ ነው። አይ ቲንክ
5ም 10ም ሰው የምለው ነገር ከገባችሁ 5 10 ሰው ታተርፋላችሁ ብዬ ተስፋ አደርጋለሁ። ሴቭድ ባይ ግሬስ እሺ፣ ግባ። ማን አላወቅንህም? ግባና አውራ። ቃለ ሕይወት ነኝ እያልክ ነው። እኔ ለማንኛውም እኔ ሴት ነኝ። እሺ፣ ይቅርታ። ቃለ ሕይወት ነሽ አይደል? ያ ቃለ ሕይወት ነኝ። እንዴ ቃለ ሕይወት አምኑም በመንፈስ ቅዱስ አምኑም ነው የምትለው? አልገባኝም። ሃይፐር ካልቪኒስቶችን ታውቂያቸዋለሽ? ቃለ ሕይወት ያለ? አይ እኔ አላውቃቸውም። ግን ቃለ ሕይወት ካለ መንፈስ ቅዱስ እንደውም የመንፈስ ቅዱስ ስራ በጣም ነው እንትን የምትለው ማለት ነው የምትቀበለው። ነቢያትን ትቀበላለች ቃለ ሕይወት? ያ ኦፍ ኮርስ። ምክንያቱም እኔ ቃለ ሕይወት ነበርኩ። አሁን ለነገሩ ኢትዮጵያ አይደለሁም፣ ግን ኢትዮጵያ እያለሁ ቃለ ሕይወት ነበርኩ። ሴቭድ ባይ ግሬስ። ኦኬ። ነቢያትን ትቀበላለች፣ ሐዋርያትን ትቀበላለች። በጣም ነቢያትን እንደውም እኔ ደህንነት ያስተማረኝ ልጅ ማለት የመንፈስ ቅዱስ ስራ የሚያገለግል ልጅ ነው ማለት ነው እዛው ቃለ ሕይወት ውስጥ። አሁን ሰሞኑን የሰጠችውን መግለጫ ሰምተሻል? እኔ አልሰማሁም ሆነን ለመናገር። አንዴ ሚውት አድርጊልንና ችግር የለውም። ቆይ ለኦዲየንሱ አንዳንድ ነገር ልበላቸው። አንዴ ሚውት አድርጊልን። በነገራችን ላይ አያችሁ አይደለ? ሰማችሁ አይደለ? እንግዲህ ምድራችን ላይ የመንፈስ ቅዱስ ስራን የማትቀበል ቤተክርስቲያን አለች። በነገራኛ ቤተክርስቲያን ብለው አያምኑ ቃለ ሕይወት ነው። ግን ህዝቡ ሲታለል ነበረ። ደብዳቤ በነገራችን ላይ አሁን ነው ጫፍ ሲደርስ ነቢያት አንቀበልም፣ ሐዋርያት አንቀበልም፣ እንዲህ አንቀበልም ማለት በየቸርቹ እኔ አውቃለሁ። እኔ አሁን በቅርብ ራሱ ለምንድነው ትምህርቷን የሸሸገችው? ቃለ ሕይወት አባላትን እያጠመዱ ነበር ወይ? ካኑ መጀንዳት ያስተማራት እችን ልጅ ነብይ ነው። በመንፈስ ቅዱስ ጸጋ የሚያምን ሰው ነው ያስተማራት። ግን ቃለ ሕይወት የነቢያትን አገልግሎት አትቀበልም ሲጀመርም በመሰረቷ። ይሄንን ነው ስንል የቀረብነው። ገብተሃል። መግባትህን እንኳን እያወቅህ አይደለም። ይሄንን ነው እያልን ያለ ነው። አሁን አባላት ክፍፍል ላይ ናቸው። አሁን እቺ ሴት ነፍሷ ከስጋዋ ቢለይ የት ነው የምትገባው? የምድሬን እኮ ነው የምላችሁ። አሳዝነው እግዚአብሔር ማን እንደሆነ ሳታቅ አሁን ነፍሷ ከስጋዋ ቢለይ እንግዲህ ቃለ ሕይወት ውስጥ ነው ያደገችው፣ ቃለ ሕይወት ውስጥ ነው የኖረችው ኢትዮጵያ። እንግዲህ ቃለ ሕይወት የምትባል ቸርች ሂስቶሪካሊ ስትጀመር ጀምሮ የመንፈስ ቅዱስ ጸጋ መንፈስ ቅዱስን አትቀበልም። ሲጀመርም ጀምሮ ሰው ከኦርቶዶክስ ይውጣ እንጂ የትም ይግባ ነው። ከዛው ነው ትምህርታቸውን አያውቁት። ሰው ምንም አያውቅም። ምንም ከኦርቶዶክስ ወጣ፣ ኦርቶዶክስን ጠላ፣ ረገመ፣ ተሳደበ እንጂ የት እንደሚሄድ አያውቀው። ሲሄድም ኦርቶዶክስን እንዲሳደብ ነው የሚደረገው። እንግዲህ ሰማችሁ አይደል? ዳሴት እንሰራለን። እንኳንም ራሳችሁን ለይታችሁ ወጣችሁ። ቃለ ሕይወት እንኳንም እንዲህ አቋሟን አሳወቀች።
ቃለ ሕይወት እንኳንም እንዲያሳው አቋም ነው። አሁን ቀጣይ የምንጠብቀው መሰረተ ክርስቶስ የምትባል ቸርች ነው። አቋሟን ታሳውቅ። አሳውቃለች በፊት ነው የሚባለው። እኔ አልሰማሁም። እሷም አቋሟን ታሳውቅ። ሜኖናይት መሆኗን ተሰብስበው ኦርቶዶክስን ሲሳደቡ የነበሩ መሰረተ ክርስቶስ ምዕመኖቿ እዚህ ሚዲያ ላይ መሰረተ ክርስቶስ አቋምሽን ቶሎ ብለሽ አሳውቂ፣ ማንነትሽን ውጪ፣ እንደ ቃለ ሕይወት ውጪ፣ ደፈር ብለሽ ውጪ። አሁን ደፈር በይ። በቂ አባል ይዘሻል አይደል? ጥሩ በቂ ነገር አጥምዳችኋል አይደል? በሉ አቋማችሁን ገለጡ። በሉ ሃይማኖት እኔ እንዲህ አልቀበልም በሉ። እንመጣለን ወደ እናንተ ወደ ሲሞን እንመጣለን። እንመጣለን ወደ ሲሞን እንመጣለን። መብራት አለመጠቀማችሁ አንተ እንመጣለን። ውጡ፣ ወደፊት ውጡ። የሰበሰባችሁት ምዕመን ይበቃል። ያደነዘዛችሁት ውጡና አሁን ተናገሩ ሚዲያ ላይ። አንድ ቀንም የመሰረተ ክርስቶስ አባል የመሰረተ ክርስቶስ አስተማሪ አንድ ቀንም ስለ መሰረተ ክርስቶስ ትምህርት ወጥቶ ሚዲያ ላይ ተናግሮ አያውቅም። አንድ ቀን ውጡ። አሁን ውጡ። ሰው ይወቃችሁ፣ እናንተንም ሰው ይወቃችሁ። ውጡ። ቀጣይ ደግሞ አንግሊካን ትመጣላችሁ። አንግሊካኖች ዳስ ጉድ። ውጡ። ህዝቡ ማንነቱን ይወቅ። እውነተኛ እግዚአብሔርን ይፈልግ። ለእናንተ ሃይማኖት ኦርቶዶክስን መሳደብ አይደለም። ውጡና እንይላችሁ። ከዛ ትምህርታችሁን ይዘን እንመጣለን። ልክ አሁን የቃለ ሕይወትን ትምህርት ይዘን ነው አይደል እየመጣን ያለ ነው። እንመጣለን። እናንተ ነው አሁን መሰረተ ክርስቶስን እንጠብቃለን። ወንጌላችሁ በጠቅላላ ኦርቶዶክስ ናት አይደል? አሁን ውጡ። ከዛ ኳሷን መሀል ሜዳ ላይ ያስቀምጠን ጨዋታውን እንጀምራለን። እኩል አሰልፈን ጨዋታው ይጀመራል ማለት ነው። እውነተኛው ክርስቶስ ማን ጋር ነው ያለው የሚለው ጨዋታ ይጀመራል። እውነተኛው ይሄን ነው እስከዛሬ ስንላችሁ የነበረው። ተራ በተራ ቀጣይ የምኬሲን እንጠብቃለን። መሰረተ ክርስቶስ ውጪ፣ ትምህርትሽን አስተምሪ። አትፍሪ፣ አስተንተን በይ። ከዛ የሰበሰባችሁት ምዕመን ወይ የእናንተን ሐሰተኛ ትምህርት ይመርጣል ወይም ደግሞ ክርስቶስን ይመርጣል። ውጪ። መሰረተ ክርስቶስ እየተጠበቅሽን ወይ ሐሰተኛ ትምህርትሽን ወይ ክርስቶስን የሰበሰብሽው ምዕመን ይመርጣል። ልክ እንደ ቃለ ሕይወት ያው ደፍሮ ወጥተዋል ቃለ ሕይወቶች። ይሄን ትምህርት ይዛችሁ ነው አይደለ? እንዲህ አይነት ትምህርት ይዛችሁ ስለማናቅ አይደለም፣ ህዝቡ ስለማያውቃችሁ ነው። ለምንድነው እዛ የምትሄዱ ሲል የተረጋጉ ናቸው፣ ቃል ይሰብካሉ፣ እንዲህ ናቸው፣ ስርዓታቸው ይሄን ነው አይደል የምትሉት? ሃይማኖታቸው ብላችሁ አታውቁም፣ ትምህርታቸው ብላችሁ አታውቁም። አያችሁ? ሃይማኖት ማለት ትምህርት ነው። ሃይማኖት አያስፈልግም የሚሉት እስኪያጠምዷችሁ ድረስ ነበረ። ሃይማኖት የሌለው ዳቢሎስ ብቻ ነው። ሃይማኖት ማለት የእግዚአብሔር መገለጥ ማለት ነው። ይሄንን ነው የምንፈልገው። you have to be conscious። ትምህርት ላይ ነው አይደል? ወተን ትምህርት ላይ እናወራለን ከዚህ በኋላ ትምህርት ላይ እናወራለን። ወይ ህዝቡ ኤቲስት ይሆናል አሊያም ደግሞ እግዚአብሔርን መፈለግ ይጀምራል። ትልቁ ትምህርት ይሄ ነው። ጥያቄ ያለው ሰው አለ? መጠየቅ የሚፈልግ ጥያቄ ያለው ሰው? ቤታችን ክፍት ነው። ለማንም ፈሪ ነው። መጠየቅ ለሚፈልግ በሙሉ ቤታችን ክፍት ነው። ቤታችን ክፍት ነው። እናንተ ህዝብን ከኦርቶዶክስ ለማውጣት ሃይማኖት አያስፈልግም ብላችሁ ምዕመኑን ጭንቅላቱን አጠመቃችሁት።
ኦርቶዶክሶችን እናንተ ሃይማኖተኞች አላችሁ። እንደ ካልቪኒስቶች እንደ ሪፎርምዶች ምድር ላይ አደገኛ ሃይማኖተኛ የለም። አደገኛ የሱ ተከታይ ያልሆኑትን እኮ ጆን ካልቪን ቆሞ ሲያሰቀል ግደሏቸው እያለ ሲያስገድል ነበር። የዳርት ጉባኤ ላይ እንዴት በአሰቃቂ ሁኔታ ክርስቲያኖች ሲጨፈጨፉ እንደነበረ ታውቃላችሁ። ጆን ካልቪን ሲያስጨፈጭፉ፣ ካልቪኒስቶች ሲያስጨፈጭፉ አትናገሩም። ይሄንን አትናገሩ። ሃይማኖት ገዳይ ነው፣ ሃይማኖት እንትን ነው። አዎ ሰው ፍላሽ ባክ ፍላሽ እስኪወጣ ድረስ አይደለ? ከኦርቶዶክስ እስኪወጣ ድረስ አይደለ? ሃይማኖት ገዳይ ሆነው ዛሬ ሃይማኖት ገዳይ ከሆነ ለምንድን ነው ምዕመኖቻችሁን ገሌ ጋር እንዳትሄዱ ገሌ ጋር እንዳትሄዱ የምትሏቸው? በቃ ህዝቡ እውነቱን ይወቅ፣ እውነቱን ይወቅ። በቃ የት እንደሄደ የት እንደገባ ይወቅ። እኔ በጣም አሁን እየገረመኝ ያለው ምን እንደሆነ ታውቃላችሁ? 40 ሺህ ሃይማኖት አንድ ኦርቶዶክስ ላይ ዘምቶ እንትንሽ እንትን ይሄ ትምህርትሽ ሲል የኔ ትምህርት እንዲህ ነው ብሎ አውርቶ አለማወቁ። አሁን እኔ ቃል የሚባለው ልጅ ታውቁታላችሁ አይደል? ሜኖናይት ነው፣ መሰረተ ክርስቶስ ነው። የኦርቶዶክስ ትምህርት እንዲህ ነው ሲል በጣም መሳቂያ የሆነ ትምህርት እያለው እኮ ነው። እሱ እኮ ሜኖናይት ነው። በነገራችን ላይ ቃሌ ቁጭ አንድ ቀን እናንተ የኔ ቸርች እንዲህ ነው የምታስተምረው ኦርቶዶክስ እንዲህ እንዴት ልትል ቻለች ብሎ አያውቅም። ሂዝ ሜኖናይት በነገራችን ላይ መሰረተ ክርስቶስ ነው። አስቂኝ የሆነ ትምህርት ይዞ ቁጭ ብሎ ኦርቶዶክስን ከሌሎች ጋር ሲረግጥ ነበር፣ ሲሳደብ አሁን ሲከፍት ነበር። ቁጭ ብሎ ከሌሎች ጋር አስቂኝ የሆነ ትምህርት ይዞ እኮ ነው። አዎ ተጭበርብሮባል ያለው ወዳጅ የኔን ያህል ገብቶክ ቢሆን ኖሮ የኔን ያህል ቢገባ ራቁተን ነበር። አብጃለሁ አላበድኩም እያልክ የምትወዘው ወንጌል አማኝ ከሆንክ ቢገባህ ማለት ነው። የኔን ሲሶአታህል ቢገባክ ይሄን ነው የምልህ። እና እባካችሁ እውነተኛውን ክርስቶስን ፈልጉት። አባቶች ያስተማሩትን ክርስቶስ ፈልጉት። እባካችሁ ከ451 በፊት ሐዋርያት የሰበኳትን ሃይማኖት ፈልጉ። በዚህ ሃይማኖት ውስጥ ነው ክርስቶስ ያለው። ግቡ፣ መጽሐፎቻቸውን አንብቡ፣ አሳይመንት ያዙ። ቁጭ ብላችሁ አንብቡ። የአባቶች ትምህርት ምን ይላል የሚለው ከ1500 ዓመት በኋላ አይደለም ሃይማኖት የመጣው። ለ1500 ዓመት ቤተክርስቲያን የጠበቁ አባቶች አሉ። እውነተኛውን የክርስቶስ ትምህርት ሲሰብኩ የነበሩ ቤተክርስቲያኖች አሉ። ሂዱ ፈልጉ። ክርስትና የ400 እና የ500 ዓመት ዕድሜ አይደለም ያላት። ከ2000 በላይ ዓመት ከ2000 ዓመት በላይ ሆነ። የገሃነም ደጆች አይችሏትም የተባለችው ቤተክርስቲያን እስከ ምጽአት ድረስ ኤግዚስት ታደርጋለች። የዛሬ 400 ዓመት የተመሰረተች ቤተክርስቲያን አይደለች። ሃይማኖት አያድንም ብላችሁ ሰበካችሁ። አሁን ሃይማኖት ማዳን ጀመረ እንዴ? ቃልዮት የአጋንንት ናት ስትል ሃይማኖት ማዳን ጀመረ? ሉትራኖች ሰይጣን ናቸው ሃይማኖት ማዳን ጀመረ እንዴ? አሁን ያኔ ህዝቡ ከኦርቶዶክስ እንዲወጣ የሃይማኖትን ጽዩፍነት ስትናገሩ ነበር። ክርስቶስ እኮ አንዲቱን ሃይማኖት መፈጥሮ ሃይማኖት እኮ ሰጥቶ ነው ሄደው ክርስቶስ። አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ነው ያለህ እኮ ይሁዳ 1:4 ላይ ለቅዱሳን ፈጽማ አንዴ ስለተሰጠች ሃይማኖት ነው የሚለው ትጋደሉ ዘንድ ጽፈላችኋለሁ ነው። ሃይማኖት የሌለው ሰይጣን ብቻ ነው። ለክርስቲያኖች ሃይማኖት ማለት የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ። ሃይማኖት የለኝም አያስፈልግም የምትል ከሆነ የእግዚአብሔርን መገለጥ አልፈልግም ማለት ነው። ፕሊስ ዌክ አፕ፣ ንቁ። በቃ ይሄን ነው የምላችሁ። ይሄን ነው እያልናችሁ ያለን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያግዛችሁ፣ ጉልበት ይሁናችሁ፣ ጽናት ይሁናችሁ። አሁንም ትምህርታችሁን ግን አስቡ። ትምህርታችሁን በደንብ አስቡ። you have to be rational
ቢቻላችሁ ሉትራኖች ጥሩ ቴዎሎጂ አላቸው። ጠጋ በሉና የሉትራን ቴዎሎጂ ተማሩ። ቢቻላችሁ አፖስቶሊክ ፋዘርሶችን ይቀበላሉ። ሐዋርያነ አበው ትምህርታቸውን ያውቃሉ፣ ያስተምራሉ። ቢቻላችሁ የእውነቴን ነው የምላችሁ። ቢቻላችሁ ወደ እነሱ ተጠጉ። ምክንያቱም የነሱ ፎከሲንግ ፖይንታቸው ፓጋን ፊሎሶፊ አይደለም። የትኛውንም ከዚህ በኋላ አልመክራችሁ። ወደ ሉትራን ሽፍት አድርጉ፣ አምልጡ። የምሬን ነው የምላችሁ። እዛ ላይ ፎከስ አድርጋችሁ እዛ ላይ እንትን ብላችሁ መጀመሪያ ቴዎሎጂውን ወቁ፣ የአባቶችን ትምህርት ወቁ። አሁን ላይ እገሌ ቃለ ሕይወት አትሂድ፣ እገሌ መካነ ኢየሱስ አትሂድ፣ እገሌ ሙሉ ነው። እንደውም አንድ ፖስት ላሳያችሁ። እነ ቃሌ ዶክተር ዳኒ ላይ ሲያላግጡበት ነበር። እንዴት ሙድ እንደሚይዙበት ላሳያችሁ። ኮሜንቱን ላጥፋው። ቆይ ኮሜንቱን ወፍ ላይ አድርገው። ኮሜንት ሴቲንግ እዚህ ጋር አይደለችም። ቆይ እኔን ተዋቸው። ይሄ አይደለም። ቆይ እዚህ ጋር ነው ላሳያችሁ። ይሄ ነው። እስኪ እንየው። ኦኬ ጀስት እያገኘሁት አይደለም። ኦሊኖል ሳገኘው እንትን እላችኋለሁ ነው። ምን ይሉት እንደነበረ ታውቃላችሁ? ሙድ ይዙበታል ከታች ዶክተር ዳኒ እኮ ሙልዬ ናት ይሉታል። ምን እንደ ዳኒ ሙልዬ ናት። ያ ሙልዬ የምትባለው እዚህ ከእንትን ሚል ሲሏቸው የሰው ስም አይደለም። ሙልዬ የሚሉት ሙሉ ወንጌልን ነው። እና በጣም ሞኬ ያደረጉት ነበር። እሱ ገብቶ ዲስከስ እያደረገ ነው። እንደውም ከኛ ጋር ነበር ዲስከስ እያደረገ የነበረው። ይሄ ቃል የሚባለው ቤቲና የምትባላለች የእሷ ቤት እየገቡ ምናምን እንትን የሚሉ አሉ በግሩፕ እና ሞኬ ያደረጉ ሙድ ይዙበት ነበረ። እንግዲህ ቃሌ ማለት ሜኖናይት ነው። ሜኖናይትም ሃይማኖት ሆኖ ሙሉ ወንጌልን አኪዩስ ሲያደርግ አመድ በዱቄት ይስቃል ነው የሚባለው። ሜኖናይት ሃይማኖት ሆና
ሙሉ ወንጌልን አኪዝ እንትን ቡሊ ሲያረጉ ሞክስ ያረጉባት ምናምን ስላችሁታል። እና አሁንም እያላችሁ ያለ ነው ሃይማኖታችሁን እወቁ፣ ማንነታችሁን እወቁ፣ መሰረታችሁን እወቁ። መታችሁ የሰው ሃይማኖት ከመሳደባችሁ በፊት እኔ ምንድን ነኝ ብላችሁ እወቁ። እሺ አይን ላይ ምሰሶ ተጋርሞ ስንጥር ለማውጣት ወይም ጉድፍ ለማውጣት የሰው አይን ጋር አትምጣ። ይሄን ነው የምላችሁ። ቲንክ ሰው መጥቶብኛል መሰለኝ። በሉ ቻው፣ መልካም ጊዜ።